ለው እንደምን አላችሁ ያው ሐሳባችሁ ሁላችሁም ሰምቻችኋለሁ እውነት ለመናገር በአንድ ሚሆን በሌላ አንድነት አስፈላጊ ነው አንድ መሆኑ ደስ ብሎኛል እንደኔ እንደግለሰብ አንድ አይደለም 13 ነው 13 ነው ማ ጎንደር አንድ ብሎ ነገር የለም አንድ የምትለው በአንድ ድርጅት በአንድ መሪ ሲመራ ነው የምን አንድ ነው የምትሉት 13 ነው ሌሎቹ የጥላችሁ 10 አንዱን ይዛችሁ 12ቱ ሰው የጥላችሁ 12 ነው የጥላችኋቸው ነው እናንተ አንድ ነው የምትሉት አንድ የሚባለው መሪ ሲኖረው በአንድ መሪ ሲመራ ምሳሌ መሪው ወይ ዘመነ ከሆነ ዘመነ መሪ ነው ተብሎ መጣት አለበት ወይ 10 ከሆነ 10 ሆነ ወይ ተፈራማሙ ከሆነ ተፈራማሙ መባል አለበት እንጂ አንድ የሚባለው ማን ነው የምታታሉት እናንተ እነማን ናችሁ እኛም ሚዲያ ላይ እናንተም ሚዲያ ላይ ያለ ነው በ21ኛው ክፍል ዘመን አማራን ልታታሉ ስትመጡ ልክ እንደ ግንቦት 7 መስሎሃል የለም ግንቦት 7 ላይ ኤርትራ በረሃ ፋኖ ሳታሰለጥን ፋኖ አሰልጥኛለሁ ሊሰለጥን ሊዋጋ ሊመጣ ነው ያላችሁ የበላችሁትን አማራ ብሔርተኛ አሁን አደግሟት ሰኔ 15 ላይ የጨፈጨፍከው ልዩ ኃይል አሁን አይደገም ቀጥል እንደዛ ነው እኛ ምንላችሁ በነገራችን ላይ ሁላችንም እዚህ ሚዲያ ላይ ስናወራ እኔ የሚዲያ ሰው አይደለሁም እንደዚህ እናንተ ወንድሞቼ ስታወሩ ነው መጋባው እንጂ የሚዲያ ሰው አይደለሁም ትግልን ግን ጠንቅቄ አውቃለሁ ስለ ትግል ማንነቱንም ለይቻ አውቃለሁ ስለዚህ የአማራ ትግል እስካሁን የቆየበት በምን ኬዝ እንደሆነ ወደ ኋላ የተንሸራተተበት ጠንቅቄ አውቃለሁ ግን እዚህ ላይ ለምንድነው እናንተ አንዱ ተሳዳቢ አንዱ ተሰዳቢ ከመሆን ለምን አንድ ላይ ሆናችሁ እናንተስ ለምን አትስማሙ አንድነት የሚፈልገው ሁሉም የአማራ ህዝብ አንድነት ሲፈልግ ነው አንድነት እኔ ስለፈለኩ ወይንም አንተ ስለፈለክ አንድነት አይመጣ አለባብሰው የምትሄደው አለባብሰው ቢያርሱ ባረብ ይመለሱ የሚሉት ነገር አለ ትናንትና ጄኔራል ተፈራ ማሞ ተመረጠ ተብሎ ምን አይነት ቀውጢ እንደሆነ አይተናል ባይናችን መጀመሪያ ሄድ ለጎስ አይመጣ የድርጅት ተመሰረተ ሳይባል እኮ መጀመሪያ ተመረጠ ተብሎ እኮ የመጣው ጄኔራል ተፈራ ማሞ ነበርኩ ሙሉ የጎጃም ማህበረሰብ እኮ ነው ሲንጫጫ የዋለው አክቲቪስት እስከ ተራ ሸቃላ አንቀበልም እኛም እንመራው ዘመንን ያላካተተ አንቀበልም ብሏል እኛም አንቀበልም ያልን ነው አንቀበልም እኛም በራሳችን አካባቢ ሰው ምንመራው የማራ አንደኛው የተገደለ በአንደኛው ደም የሚመጣ ከሆነ ባፍጢም ተፈካ አማራ የሚባል ማለቅ አለበት በየምወስን በእኛ ወንድሞች አማራነት የለም አንድነት የለም ያ እንደማመጥና ከዚህ በፊት አሳይሻለሁ እኔ ማን ነው እንዳልሆንኩ አሳይሻለሁ ከዚህ በፊትም አራቱ ክፍለ ሀገሮች በአንድ ላይ ቁጭ ብለው ተመካክረው በተመረጠበት ሰዓት አይሆነንም ብለው አጀንዳውን ወደ ኋላ የጎተቱት እነማን እንደሆኑ ይታወቃል ስለዚህ ለምን እናንተ በእነሱ እንደዚህ ትሆናላችሁ መስራት ያለበት እየተሰራ ነው መስራት የሌለበት ደግሞ ያፈነገጠው ደግሞ ሳይወድ ተገዶ ይገባል በዚህ ትግል ውስጥ እኮ ስንት ጀነራሎች ማናንተ የምታስገድደው በስምምነት እንጂ አንተ የሚያስከው መሳሪያ ሌላውም ይዟል ማንንም ማስገደድ አችልም እያልኩ አችልም በስምምነት እንዳማራ ስታስብ ይውል እንዳማራ ስታስብ ስልጣኑን እኩል ስታካፍለው ያንተ አካባቢ የለማ የኔ አካባቢ በዳስ እየተማርኩኝ አፈር ላይ አመር ላይ ቁጭ እየስማር ጎጃም እየለማ ጎጃም ባለ ሀብት ነው ጎጃም የተማረ ነው ጎጃም የበላይ ነው ይገዛሃል ረቅጦ የምትለውን አማራ አልቀበልህም እያልኩ ነው የሁሉም አካባቢ አማራ እኩል ነው ስትል ነው የዛኔ ነው አንድነት ምን ፈጥረው ወሎ የበላይ አይደለም ጎጃም የበላይ አይደለም ጎንደር የበላይ አይደለም ሸዋ የበላይ አይደለም አዝማ ለጣዝማ ዲሉን ስጫት ስትል ነው አዝማ ቀጥ እንደዛ ብሎ ነው የምንሄደው ታለቅሳለህ 24 ሰዓት ስታለቅስዋል ቤትን ከፍተ ነው የምታመጣ ምንም አታመጡ ሌባ አጭበርባሪ ቦጠኛ እንደሆናችሁ አይተናችኋል አዎ ከሽፏል ትክክል አጭበርብሮ መጥኩ አጭበርብረው 13 ሰው መርጠው አይተሻል ጄኔራሉና አንቀበልም ያለ ፋኖ 13 በኮማንዶ እመራሉ ያለ ሲመጣ ምን እንዴት አያችሁት ደራን ሳያካትት ደራን አካተት ይላል እጽፌቱ ላይ ለምን አላካተቱትም ታዲያ
ሌባ ሸዋ እስኪ የትኛውን ሸዋ ይዘህ ነው አሁንስ እንደው ደራና አካተናል ብትሉ እንኳን ከሸዋ ስንት ሰው ይዛችሁ ሁለት ሰው ሸዋ እኮ አዲስ አበባ እኮ ያ እንትን የኢትዮጵያ ዋና ክፍለ ከተማ አይደለችም ሸዋን ያህል ትተህ ሳታጋ ሁለት ሰው መርጠህ ይዘህ ሸዋን አካትቼ ደራን ይየመጣል ማን ነው የምታታለው የሸዋ እርስት 7 አውራጃ ሽጠህ 7 አውራጃውን ሽጠህ ደራን ብቻ ይዘህ ልትመጣ እውነትህን ነው እናጣያሉ ነደራሉ ስንት የሸዋ እርስት 7 እርስቱ ነው ይሄደው ሌባ ማንንም የምታጭበረብሩት እናንተ አዝማ ቀጥይ ምድረ ሌባ አስመሳይ እንደሆናችሁ ሁላችሁንም አይቻችኋለሁ በማስመሰል ደግሞ ምንም አታመጡ እሺ ልቀጥል ቀጥል ሁለተኛው ድምጽ አልገባኝ ቀጥል አናቀውም ከንትና የበፊት ባለስልጣን ነው ብለዋል አንደኛው ግን ከአገው ያገው ነው የተወለደው ግን ጎንደር ተወልዶ እንዳደገ ነው የተባለው እሱ ነው እንጂ እኩል አይደሉም ሁለት ልጆች አብዛኛው ሳያውቃቸው ማለት ሁለት መጨረሻ አካባቢ ተጻፉ ልጆች አብዛኛው ሌላው የሚታወቁ ናቸው በነይታ ማለት ነውና በዋናነት ግን በነይታ ይሄ ግሩፕ ይሄ ቡድን ነው የሚባለው ምንም ቀጠናውን ያካዩን ሰው የማይወክልም ግን የቆየ ነው በጣም ያካልበራ ነው ጭሬ ልድፎ አይነት የደሮ እንትን አባባል አይነት ነው ያለ አይደል ልክ እንደዛ የቆየ ነው ብዙ ስንታዘብ ቆይተናል በዚህ ፖለቲካ ቆይታምና ከተቀለበሰው ለውጥ ከድሮ ከባአዴኑ እንኳን ከዛ እንሳት ጀምሮ እንኳን እነ ዶክተር አምባቸው እና ሳምነው ጽጌ በመጡ ሰዓት የሰሩትን ያን ያክል ታምራው የሆነ ከባምራስ ማስከበርና አንድነትን ያመጣውን እኛ ካልመራ ነው ስልጣን ከኛ እጅ ወጣ በሚል ነው እንደዛ በትነው ሐሳብ ነው ያለኝ እኔ ምክንያቱም እነሱ እስከ ስልጣን አጠቃላይ የተሳሰሩ ስለሆኑ አጠቃላይ በዲያስፖራው እጃቸው አለ በፋኖው እጃቸው አለ በብልጽግናው እጃቸው አለ በየቦታው ስውር ተወካይ ስላላቸው ቀን ፋኖ ይጫወታሉ ማታ ደግሞ ቁጭ ብለው ይመክራሉና እንደዚህ በዚህ መልኩ ስለሆነ የቀጠሉት አሁንም ይሄ ስልጣን ከጃቸው እንዲወጣ ስለማይፈልጉ የፈለገው ነገር ቢሆን ቢበተን ይሻላል እንጂ በነይታ እስካሁን ብዙ ተቋማት አብዛኛው ሰው የማያውቃቸው ብዙ ተቋማት የፈረሱት በዚህ ቡድን የጥቅም ትስስር ባለው ቡድን የስልጣንና የጥቅም ትስስር ባለው ቡድን ስለሆነ አሁንም አማራው አንድ ሆኖ እንዲታገል ሌላው አማራ አንድ ሆኖ እንዲታገል ነው እኔ በነይታ ማለት ነው ይሄን አይነት መተባበር ከዛው ከጎጃም ቀጠናም ያሉት ብዙ ውስጣቸው እኮ በግዳጅ ተገደው ታፍነው ብዙ ነገር ያወቁ እኮ ታፍነው ያሉና እነሱም እስከሚነቁ ድረስ ብዙ ሰዓት ጊዜ ሊፈጅ ይችላል ካምነው ዘንድሮ ብዙ ጉዱ እየተገለጠ እውነቱን ያወቀው እየመጣ ነው እኔ ለውጥ ነው የሚታየኝ እኔ ከበፊቱ አሁን ማለት ነውና ከጊዜ የሚቀጥል ብዙ ለውጦች እየመጡ ነው በነይታ ይሄ ደግሞ የበለጠ እየጠራ እየመጣ ማነው እውነተኛ አማራ ማነው የውሸት ታጋይ የሚለው እየታየ ስለሆነ አሁንም በዚሁ ተስፋ መቁረጥ አያስፈልግም ህዝቡ መጠንከር አለበት መቀጠል አለበት አንድነቱን እኔ ወሎና ጎንደር ወይም ሸዋና ጎንደር ናም ተጣላ ሸዋና ወሎ ተጣላ ሲባል ንሰም ይቻላልም እዛም ጎጃምና ጎንደር ወይም ጎጃምና ወሎ ምናም ተጣልቶ ሳይሆን ከዛ የጥቅም ትስስር ያላቸው ሰዎች በሚያጮሁት አጠቃላይ ተሳዳቢ ግሩፕ ነው በየቲክቶኩ በየፌስቡኩ በየኮሜንቱ እንዳለ በስድብ ነው ህዝቡን ስንቱን ምሁራን አሳቀው ከሚዲያ ያጠፉት እኔ ከድሮ ጀምሮ ከቆይታዬ እኔ በሚዲያ ማውቃቸው ህዋትን እንኳን አርገብግበው የጣሉ ስንት አክቲቪስቶች በቃ በዚህ ስድብ ለከት ባጣ ስድብ ተማረው ከሚዲያ የጠፉ ስንቶች ናቸውና
እዚህ ድረስ ከጥንት ከማን ነው የኖሩ የሰነባበቱ ስለሆኑ በዚህ መልኩ ሚዲንትን አሰማርተው መንጋ አሰማርተው ስለሆነ የሚቀጥሉት አሁንም ይቀጥላሉ ባይነኝና አሁን ደግሞ ይሄ ሌላው የነቃ የመጣው ጥሩ ለውጥ ነው ዲፌንስ የሚያደርግ በእነሱ ልክ ተሳዳቢ ሲገዙ እታች የሚሳደብ ሰራዊት አሁን ከሌላው የነቃ የመጣ ስለሆነ እዛው ላይ ልካቸውን ያሳዛቸው ስለሆነ እኔ ለውጥ ነው የሚታይ በእኔ እይታ ማለት ነው እና አሁንም መቀጠል አለበት ነው የምለው እኔ እንጂ የአሁኑ 13 አባወራ አንድ ቤት ይመራል የሚለው ነገር እኔ ምንም አይታየኝምና ወደፊትም እንዴት ተብሎ ነው ማን ነው አንድ ነገር እኮ አንድ ኮሚቴ እንትን ሲዋቀር እኮ የኮሚቴው እንኳን ውሳኔ ለመስጠት እንኳን እኮ ማደማደሚያ እንትን የሚመራ ሰው ያስፈልጋልና ብቻ ከቀጠናው እንዴት ብለን እንውጣ መንጋችን እንዴት አድርገን እናስደስት በሚል ነው የተበተኑ መስሎ የሚታየኝ አሁን እንትን ድርጅቱ አይታየኝም ወደፊት ግን ድርጅት መጣም ከተባለ ጥሩ ነው ኃላፊነት ወስዶ ከ5 እስካሁን 5 ነበር አፋድ ራሱን ችሎ በዛኛው 4 ግሩፕ ከ5 ወደ 2 መጣ ብዬ ነው ማስበው እንደውም ባለቤት ቢሰጡ ራሱ ጥሩ ነው ለመከራከርም ምንም ለማለት ነውና በዚሁ ይሄ የሚዲያ ሰራዊቱ ግን በዚህኛው ያለውም የነቃ ስለሆነ በዚሁ ጠንከር ብሎ ቢቀጥል እንደ አስተያየትም ጭምር ነው እኔ ታየኝ ይሄ ነው ቴንኪው አመሰግናለሁ ጣዝማ በነገራችን ላይ ሎጎ የተሰራው ቀርሞ ነው ድሮ የተሰራ ነው መሪ የለውም ሎጎው ግን አሁን አይደለም የተሰራው ሎጎ እኮ የጎጃም ፋኖ ሎጎ ነው ይሄ ምንም አዲስ ነገር ተሰርቶ የመጣ የለም ተቀይራ ከታችቺ እንትኗ ብቻ ጦሯ አይቺ ተቀይራ መጣች እንጂ ድሮ የተሰራ ሎጎ ነው ምንም የተነገለ የለም መሪ የለውም ዝም ብሎ አስመስለው እንደመጡ ይታወቃል ሁለተኛ ማለት ነው እኛ ያልደፋ ነው እኛ ያልበላ ነው አማራ ይበተን ብለው ያሉት እነሱ ናቸው አሁንም ቢሆን የትም ብትፈራገጥ የትም አንድነት ብትፈልግ ላንተ አንድነት ብለው እነሱ አይመጡ እነሱ መሪ ሆኖ ካልመጡ በፍጹም ያማራን አንድነት ሳይሆን እነሱ መሪነቱን ይዘው እንዴ ሲጽፉ እኮ ትምርት መውሰድ አለባቸው እነ ዘመነና እነ ማስረሻ ካልመጡ ነው ያለችው ቅዳሜ ገበያ ቤቷን ከፍታ አማራነት ይበተን መበተን አለበት አንፈልግም ያለ ኃይል አሁን አንድነት መጣ አማራነት መጣ ምናምን ብሎ ሲያጨበጭብልክ አቤት የምትል አማራ ሾርትን ሞሪ ነው ማለት ነው ሾርትን ሞሪ መሆናችሁን እንዴት እንደሚጫወቱባችሁ በቅንጭላታችሁ ላይ እንዴት ከተራ ሸቃላ ጀምራ እንዴ ጊዮን የምትባለው የጻፈችውን ፌስቡክ ላይ አይተናል እኮ እስኪ ቲክቶክ ላይ የሚጽፉትን እቤታቸው እንዴት እያሉ ያወያዩ እንደሆነ አይተናልም በጆራችንንም ሰምተናልም ሪከርድም ይዘንባችኋል አሁንም ቢሆን እንደ አካባቢ እንኳን ብትሄዱ የሁሉም አካባቢ አስረስ የሁሉም አካባቢ ስልጣን ይካፈላል ወደርክም ጠላህም መሪ አንድ ቢሆንም ስልጣንን እንካፈላለን በጀትህን ካንድ አካባቢ ያረክ አብዛኛው ተበዳዩ ሸዋና ወሎ ነው ሸዋው መሬቱን ርስቱን 7 አውራጃውን ሰጥቶ 4 አውራጃ ነው ምናምን ተቀምጦለታል ሌላው ደግሞ ተሰጥቶ ነው ያለው ሪሶርስ ሲመጣ በጀት ሲከፋፈል የሌላው አካባቢ ሲለማ ሌላው ቁጭ ብሎ ወይ ትምርት ቤት የለው የትኛው ድርጅት ነው እስኪ ጎጃም ላይ የዘይት ድርጅት አለ የኛ የወሎ ድርጅት ምንድነው የልብስ ድርጅት አለው ወይንስ የምንድነው ድርጅት ያለው እንደ አንድ ድርጅት እንኳን የሰሩለት አለ ወይ የለም መንገድ የለው ህዝቡ ምንድነው ለማኝ መሬቱ የማን ነው የትግሬ መሬቱ የማን ነው ለትግሬና ለኦሮሞ ተሰጥቶ የወሎ ህዝብ እየለመነ ይበላል ከወሎ መሪስ መጣ ሲባል ኖ አንቀበልም ባናተ ተተከላለ
ባጀቱ በአዴን ነው የምትይው እንዴ? በአዴን እኮ የጎጃም በአዴን እኮ በሙሉ እኮ ነው ያዘው። በሙሉ እኮ የጎጃም በአዴን እኮ ነው 36 በአዴን ነው ያለው። ነክተውታል አልነኩም። ከበአዴን ጋር ነው የሚሰራው። ረፊ ለትዝብት ስጫታ ስጪ ትንሽ እያለች ነው ረፊ። በነገራችን ላይ ኮምቦልቻ የሆነ ፋብሪካ ቢኖር ራሱ ለትግሬ ነው ያሰረቁት ማለት ነው። እነ ዘመነ ካሴ ገብቶ ታውን ቀደም ማለት ነው። እንበርታ ስለሆነ ትንቆምና እንበርታ። ሰላም ነው ለወረድ ይባስሽ ይመችክ። ቀጥይ ምንትዋ አንቺ ጥንባታም ቤት አማራ የምትባይ ማለት ነው። እንዳንቺ ሸርሙጣ በቀሚስ የተሸጠ አንቺ ግም ማለት ነው። የወሎ ህዝብ ልደት ሲከበርለት አይደለም የማንም ልደት ማክበር አይደለም። አንቺ እርጋጭ ማለት ነው። አፈሽን ዝጊ። አንቺ የልክስክስልሽ የልደት ማክበሪያ የነወንዳሰን መገለጫ የነቅዳሜ መቀለጃ የብር መሰብሰቢያ አይሸይ ያለኮ ኮፊታ ሰርቶ ብር የተቀበለበት ዘመነ ካሴ እኮ ነው። አንቺ የተረከከልሽ አይጥምብ ማለት ነው። የወሎን አማራ እኮ ወለጋ ላይ ሄዶ የጨፈጨፉት እኮ አገው ሸንጎ እኮ ነው ከኦነጋ ሆኖ ህዝቡ እንዲነሳ ብሎ ሄዶ የጨፈጨፈው። አንቺ የበት ጥምብ መተከል ያለውን አማራ የሚያሳርደው አብዛኛው የቤት አማራ ልጅ እኮ ነው። እዛ ለስራ ለቀን ሰራተኛ መጥቶ እኮ እነ ወርቃይተው እኮ ናቸው እያሳረዱት ያሉት። ማናባሽ መሰለሽ? ማናቅ መሰለሽ? በክት ስለሆንሽ በምስና በቆለጥ ስለተያያዛችሁ የወሎ ልጆች ናቸው። አንደኛ ሻካች ዘመነ እያልሽ መመጫንቺ የበት ልጅ አታላ። እናንተ ወሎ አልተወለድሽም። አንቺ ዲቃላ። አብዛኛው ወሎ ላይ ተወለደው የትግሬ ዲቃላ ነው፣ የጋላ ዲቃላ ነው። አብዛኛው ሚክስ ነው። ማንነቱን አያውቅም። መሀይም ነው፣ አልተማረም። አንድ እስኪ የወሎ አክቲቪስት ወይንም ፖለቲከኛ አምጡልኝ። የለም። አንቺ በክት አህያ ሲሸጡሽ እንኳን አቤት ትክክል የምትይ እኮ ነሽ። አንቺ ደደብልሽ ጄኔራል ተፈራ ማሞ ወሎ ላይ ተወልዷል ስላሉ እኮ ነው። አንቺ አይመረጥም አይመራንም ብሎ ሆ ያለው ባልገድፈውም ማለት ነው። ቀጥይ ምንትዋ አንቺ ደደብልሽ አህያ። ኦኬ ሰላም እንዴት ናችሁ? አጠጭ በቀልያ እኔ እንኳን አንድ ጥያቄ ብቻ ማለት ስለገረመ ልጠይቅ። ማለት አሁን ሱዳን መሪዋን ስትይዝ ባለው ጦርነት ልክ መሪው ሲወጣ በወታደራዊ አዛዥ እንዲመራ ነው የተደረገ። ከኛ ደግሞ መለስ ሲሞት ያው ምክትል ስለነበረ ኃይለማርያም ቀጥታ እንዲመራ ተደርጓል። አሁን እኔ እነዚህ 3 መሪ ነው 4 መሪ ሆነ የመጡ ሰዎች ወታደራዊ አዛዦች ናቸው። ጄኒፈር ቆይስቴኒ ወድወየ ኮሜንት ላይ አንቺ ጄኒፈር አንቺ ጥንባታ ማህያ ማለት ነው። አንቺ አገው ማለት ነው። አገር ትገብ ምን አባሽንስ አንቺ ቆሞ ቀር ዲቃላ ማለት ነው። ምን ማን አባሽን ነው የምታስፈራሪው? ቆይ ታያ ማታ ማህያ ለታኛው አሚት ያጂ ቆይ ታውራሳ ቀጥይ ምንትዋ ታያት ችግር የለውም። እና እኔ ጥያቄ በቀል የነዚህ ሰዎች ማለት ነው ብቃታቸው መሪ ከሆኑ ለምን ወታደራዊ አዛዥ እንዲመራ ከተደረገ ለምን ወታደራዊ አዛዦቹ ለምሳሌ በጎጃም ፋኖ የወታደራዊ አዛዥ አለ፣ በወሎ ወታደራዊ አዛዥ አለ፣ በጎንደር ወታደራዊ አዛዥ አለ፣ በሸዋም እንደዛው ማለት ነው። በወታደራዊ አዛዥ ይቀጥል ከተባለ እነዚህ ሰዎች መሪ መምረጥ ካልቻሉ መሪ ነን ብለው ከመጡ ለምን የወታደራዊ አዛዦቹን በወታደራዊ አዛዥ እንዲመራ አልሆነም ድርጅቱ? እንደዛ ከሆነ ማለት ነው እኔ በጣም ይገረመኝ ነው። አይተውታል ወይስ ደግሞ እነዚህ ሰዎች የጦር መሪ እነሱ እዛውም ደግሞ ወታደራዊ አዛዥ ከሆኑ ነገ መሪ ሆኖ የሚመጣው ማን ነው? እነዚህ 4 ሰዎች መሪ መምረጥ አቅቷቸው በወታደራዊ አዛዥ እንዲመራ ሆኖ የወታደራዊ አዛዥ መሪ ሆነው ከመጡ መሪው ማን ነው? ነገ የሚመረጠው መሪ ማንን ብለን ልንጠብቅ ነው የሚለው ስለገረመኝ ነው። እና ይችን ነው እኔ መጠየቅ የፈለኩት። እንደዛ ከሆነ እነዚህ ሰዎች ከመሪ ሆነው እየተደራደሩ ወይ ደግሞ ምርጫቸውን እየጠበቁ ከሆነ ለምን ገለል ብለው በወታደራዊ አዛዦቹ እንዲመራ አልተደረገም? እንዲሁም ደግሞ አንድ እኔም ትንሽ ለጎንደሮቹ ማለት ነው የጎንደሮቹ ነባዬ ቀን ነው ለምሳሌ ምክትል ነው። ሌሎቹ የራሳቸው ዘውስ መጡ ለምን ነባዬ አብረው አልተካተቱም ነው? ወይስ ዘመነ ብቻ የሚያሽከረክራቸው ሰዎች እየተላላቁ የሚያስገድሉና ገዳይና አስገዳዮቹ እነሱ ስለሚያሽከረክራቸው እንትና ሳሚ ገብቶ ነባዬ ያልገቡበት ምክንያት እሱ ራሱን ስላልገባኝ ለመጠየቅ ነው። አመሰግናለሁ። በአቋምሽ ግን ሁሉ ጊዜ አቋምሽና አላማሽ አንድ ስለሆነ በጣም ነው የምኮራብሽ። ሁሌም እንደምወድሽ እንደምኮራብሽ ታውቂያለሽ። በርቺ ታለም። ሌላው ደግሞ የወያኔን ይሄ የስንዴ አርማ የሆነውን እድሜ ልክ የኖረ ነው በነገራችን ላይና ይሄንንም እዘው እንደመጡ ብጨምሪበት ደስ ይለኛል። ለምን ከወያኔዎች አርማው ከወያኔዎች ጋር አብሮ የሚሄድ ነው። ይሄ ስንዴው አርማ የመከላከያም የወያኔም ሁሉም
እንዳለ ከጀርባ ስትመጭ የትግሬዎቹ ሲኖሩበት የነበራል ሎጎ ሲሰራ ሁሉ ጊዜ እንደዚህ በስንዴ እንትን ተብሎ ነው የሚሰራውና እሱን ማርገሽ ብታየው ከነሱ ጋር አብሮ የተመሰረተ መሆኑን ይገልጻል ለማለት ፈልጌ ነው። አመሰግናለሁ ስለሰጠሽ። ቴንክ ዩ ምንትዋ በነገራችን ላይ ሎጎ የቆየ ነው። ሎጎ ተቃይራ ብቻ የመጣች ናት። አሁን ስንዴዋንና ምኗን የጨመሩባት ስንዴዋም ነበረች በፊት እዚህኛው ሎጎው ያ ንጉስ ምልክቱን ብቻ ነው ያነሱት እንጂ የድሮ የጎጃም ፋኖ አትሰዳደቡ እረፉ ያቺን ነው ቃይሮ ያመጣት ማለት ነው። አይውልሽ በደንብ አርገሽ ቀርባችሁ አዩት። የራሳቸው ሎጎ ነው ሲጀመር። ሰዎቹ እኛ ካልመራ ነው ትናንትና አይታችኋል። ቤት ከፍተው እኮ እሪ ይያሉ ሪካርዶ አለኝ እሪ ሲሉ እኮ ነው እንዴ ፌስቡክን እኮ ቅውጥ እኮ ነው ያደረጉት። አንድ እንኳን ተው ቆም ብለን እናስብ። አንድ ማዕዛን የረገጧት ለምን ይመስልሻል? አባይጣና እኮ ማዕዛን እኔ ማዕዛን ገዳፊ አይደለም ሌባ ስለሆነች ማለት ነው። ማዕዛን የረገጣት ለምን ይመስልሻል? ማዕዛ ከየትም ይምጣ ከየትም አለች መሪ ሆኖ የመጣ እንቀበላለን ብላ ጽፋ እኮ ነው ወዳው ነው ያስቀየሯቸው። በሆይ ሆይታን ያስቀየሯቸው። መሪ ካልሆናችሁ እኛ መርጣችሁ ካልመጣችሁ እናንተን ካላካተተ አገር መግባት አትችሉም ነው ያሏቸው ማለት ነው። ያችን የህዝባቸውን ግደፋቸውን አይተው አክሴፕት አድርገው የመጡት ካልኩሌሽን ተሰርቶ ይሄን መንጋ ቀየሱት ማለት ነው። አሁንም ይሄ መጥቶ እኔ ውስጥ ያልተካተተ ፋኖ ሁላ ይመታል ብሎ ስለሚያስቡ እነሱን ለመምታት የመጡ ናቸው ብዬ ነው የማስበው። ሀብቴ ወጥቶ ያለውን ምንድነው ያለው? 20 ደቂቃ አይፈጅብኝም የወሎውን አዝዱ የሸዋውን አዝዱ የጎጃምን አዝዱ የጎንደሩ 20 ደቂቃ አይፈጅብኝም ያለው ሀብቴ ነው። አሁን ደግሞ አንድ አይነት ፈጥሮ ሲመጡ አንድ አይነት ሐሳብ ካላቸው መሪና ተመሪ ባይኖርም አንድ አይነት ሐሳብ አለን ብለው ነው አይደል የመጡት። ስለዚህ ነገ ጧት የተረፈውን ፋኑ ልጨርሰው ነው። የትኛው መሪ ነው? ማንንም አይመራ። እነሱ ካልመሩ በፍጹም የአማራ አንድነት አይመጣም። ዘመነ ሲሾም ብቻ ነው አማራንን ብለን የምንመጣው ብለው በራሳቸው አፍ ተነግሯል። በራሳቸው አፍ ተነግሯል። ከዚህ ሌላኛ ምን እንቀበል? እኛ ደግሞ እያልን ያለ ነው አንመርጥህም ነው። አሁንም የመጣ ድርጅት የለም። መቀበል ትችላላችሁ። በሐሳብ ልዩነት መሄድ እንችላለን። እኔም ምሰሉ ግን ብላችሁ ስትመጡ ትረገጣላችሁ። እንደዛ ነው። እንደናንተ አፍ አለን ማንጫጫት እንችልበታለን። ማንንም የሚፈራ የለም። እዚህ የመጣ ነው ማን እንዲቆጣ ማን እስከሰራ ድረስ አከብራለሁ። ካሰራ ስትቀር ደግሞ ትዘረጠጣለህ። እንዲህ ነው ከኔ ጋር ያለው ማለት ነው። ማንንም ያስፈራራኝ ማንንም ይሄንን ይዞባት እናንተ እንደምትሉት ከሌ ይሄንን ይዞባት ነው ከሌ ባፍጢመ ተተተተተ 5 ሳንቲም አታገኝብኝ። እኔ ወንድ እናት ወልዳን ያሳደገችኝ በየስልፋው እንደዚህ እየተበረገርኩኝ ለማንንም ጭኔን ገልቤ እንዳሳይ አላሳደገችኝ። ተቃጥቼ ነው ያደግኩት። ለዛ ነው ያለ ምንም ፍርሃት የምናገረው ሽልታ እና ይሄን ያለው ነገር እኛ አንቀበላችሁም። አሁንም ብታንጫጩ የአማራ ድርጅት ተመሰረተ እርቃኗን እኮ ይወጣችሁ። የታለ ፎቶዋ እንዴት ብላ እንደወጣች እስኪ ላሳያችሁ። ጉድ እኮ ነው የምትሉት ወርኒንግ ይሰጠኝ እንደሆነ እንጂ እንዴ ሴትዮዋ እኮ አብዳለች እኮ አያት ብላ ይወጣች እንዴ እንዲህ ብላ እኮ ይወጣች። ጡቴን ነቅላለች እኮ ሴትዮዋ እናንተ ነቅላለች። በደንብ ሙሟን አሳየን እንዴ እንዲህ ብላ እኮ ይወጣች እንዴ። ምንድነው የምትሉት? እነዚህ ሰዎች እኛ ጭረን ካልበላ ነው እኛ የሚል ነገር መቅረት አለበት። ጎጃም የተማረ ነው ይሏቸዋል። እስኪ ዞር ብሏችሁ ያችሁ ጎጃም የተማረ ነው። ጎጃም ባለ ሀብት አለ። የወሎን ባለ ሀብት ማለት ነው። የወሎን ባለ ሀብት ሳውዲ አረቢያ ላይ አሲዛችሁ ማንን ለማምጣት እንደምትሰሩ እኮ እናውቃለን እኛ። እንዴት አርጋችሁ በ2008 ላይ ፖለቲካ በ2014 ላይ ፖለቲካ እንደሰራችሁ በደንብ እናውቃለን። ማን ወርቃይተ ነው የወሎ ወጣት ያለ መሳሪያ ሲመጣ አልዋጋም ብሎ የሸሸውን ወጣት ደሴ ላይ ልቅም አርጋችሁ ደሴ ላይ ሄዶ ያለ መሳሪያ እንዲገባና እንዲመለስ እንዴት ነው እየተገድልክ አንተ ሸሽተ የምትመጣ እናቶቻችሁን እኛ እናግዛለን እያላችሁ ያስበላችኋቸው የራያን ወጣት እኮ አንረሳ መስሎሃል።
የማን ነው የወልዲያን ወጣት የራያን ወጣት ያለ መሳሪያ በሩ ሜዳ ላይና ሐይቅ ላይ የተገደለው ያማራ ልጅ የቤት አማራ ልጅ ቀላል አይደለም። ቁስለኛ አልተነሳ ቁስለኛ እንኳን አልተነሳ መጥቶ ህዋት እንዲጨርሳቸው የተደረገው በፖለቲካ እናንተ ሌቦች ሚኒሻ ሳይቀር ሚኒሻው በእንጨት እየጓጎጡ ነው እኮ በእንጨት እየጓጎጡ ነው። በደንብ አድርገው ልዩ ኃይልን ራሱ የረሸኑት ሚኒሻው የሞቱት ሳይቀሩ እነ ዘመነ ካሴ እንትና አስረስ ዳምጤ አብረው ሂደው የወሎን ሚኒሻ ሰልጥኖ እንዲገባና መኪና ተከዜ ላይ ሞልቶ እንዲበላ ያደረጋችሁት እናንተ ናችሁ። የጎጃም ሚኒሻ እኮ ወሎ ላይ መጥቶ እኮ አልዋጋም ምን አገባይ ብሎ እኮ ነው የተመለሰው። አናቀም እንዴ? ማን አባታችሁ ነው የምታጣሉት እናንተ? የወሎ ህዝብ ተፈናቅሎ ሲመጣ እኮ ባህር ዳር ያቆሽሻል እንዳይገባ በለው እያልክ እየጠረክ ስታባረው እኮ አይተናል እኮ። ደብረ ብርሃን ላይ ወርቆ የደብረ ብርሃን ህዝብ ሲቀበለው የደሴ ህዝብ ሲቀበለው እናንተ እኮ የወሎ ህዝብ ደብረ ብርሃን አይገባም ነው ያላችሁት። ይሄ ወሎ እንትና ላይ ባህር ዳር ላይ አይገባም ከተማ ያቆሽሻል። እናንተ ቆሻሻ ማለት ነው። ምን ራስ እንደምስ ይሄ መንጋስ ከተለት ሄዳለ የነጣ አማራን እነሞላ ደስዬ እኮ እንትና ላይ ቦሩ ሜዳ ላይ ተመቶ ደሴ ላይ እኮ ያስገደላችሁት። ሐኪም ቤት እንዲገባ የፋኖ አመራሮች ደሴ ሐኪም ቤት ላይ ያሉ ህዋት እንደሚገባ ያወቃችሁ እንዲመቱ እንዲጨርሱ ያረጋችኋቸው ደብቃችሁ እንኳን አላስቀመጣቸው። እካካ ማን ነው የምታጣሉት? እዛ ህፃን ይሄ የወሎ መንጋራ አንተ ተሳቢ እኮ ነው የአማራ ልዩ ኃይል የዛን ጊዜ አብረው ያለቁት ኑ ብለው እኮ ነው ያስጨረሷቸው በራሳቸው ሰዓት። የአማራ ልዩ ኃይልማ ከጎንደር የመጣ ስለተባለ ነው። አብዛኛው የጎንደር ወጣት ነው። ለዛ ነው ያስጨረሱት። የጄኔራል አሳምነው ጽጌ ከ200 ሺህ በላይ እኮ ያለው ልዩ ኃይል እኮ ያስጨረሱት እኮ አብዛኛው የጎንደር ልጅ እኮ እከት ታርጋቸው የበላችኋቸው። ከ150 በላይ የአመራሮች ነው በነገራችን ላይ በቀለ እሱ እኮ አለ ስም ዝርዝራቸው በነገራችን ላይ ማንጣት ራሱ ይቻላል። የደቡብ ጎንደር ፋኖ ወንተሎችን ነው ጀነራሎችን ነው በነገራችን ላይ የዛን ጊዜ ያስጨረሷቸው ማንም የሚያውቀው ማለት ነው። በዛንን ጊዜ አሁንም በነገራችን ላይ እነዚህ ሰዎች ወታደራዊ አመራር ሆነው መጥተው የሚያረጉትን ነገር ዙረው እንጠብቃለንና ግን የሚገርመው የዛንን ጊዜም ራሱ ስንት ወጣቶች ስንት ሙሮች ሲሞቱ በጣም በስፍር ቁጥር የሌላቸው ለወደፊት ትልልቅ ጀነራል የሚጠበቁ ሁሉ ሲሞቱት የነበሩ የደቡብ ጎንደር ልጆች ናቸው። ምንም የሚደበቅ አይደለም። ሁሌ ሲነገርም የነበረ ነው። ከ152 በላይ አሉ የሚባሉ ወደፊት ብዙ ነገር የሚጠበቁ ምሽክ ተደርገው የተመቱት ለዛ ነው። ሌላው ደግሞ እዚህ ጋር ራሳቸውን ለመሸፋፈን እዛው እርስ በርሳቸው ባይግባቡም ባይመቻቸው ግዴታ አንድ ነገር ስላለ እጃቸው ላይ ግን በዚህም ብለው መመላለጥ እንደማይችሉ ነው። ሌላው ደግሞ እኔ የምሪ አክሽን ነው የገረመኝ ማለት ምሪ በዛ ደረጃ ፈርጡ ኢቭን እጁ ራሱ የሚጥልበት ቦታ ያጣውላን የመሰለኝ እኔ ሳይው ማለት ነው። እንዴ ቆይ ነገር ፍል ለፊት የተደቀነ ነገር አለ ወይስ ምንድነው ሁላ ብዬ እስከማስብ ማለት ነውና ወታደር አዛዥ ከሆነ ወደፊት ማን መሪ እንደሚሆን እንጠብቃለን ነው ወይስ ደግሞ ወታደር አዛዥ መሆንና መሪ መሆን ወደፊት መጣተን እንዴት እንዳዩትም እንጠብቃቸዋለን። ዙሮ ግን አፋሃዶችም ደግሞ መንቃት አለባቸው። አሁን ሰዎች ሲመጡ የመጀመሪያ ዓላማቸው ማንንም መምታት እንደሚፈልጉ ማንን ሲገሉ እንደነበረ ምን የመሰለ ምን ያክል ሰው እንደገደሉ ይታወቃል። አሁንም ቢሆን ታርጌታቸው እነዚህ ዋና የሚባሉ ሰዎች መሪ ሆነው ተግባብተው የሚፈልጉትን ሰው መምታት ስለሚፈልጉ ለሱም ሊሆን ይችላልና ምናልባት አማራው አይ አንዱ ነው እኮ መጥቶ የተሻለ ነገር ጠብቆ እኮ ተሳስቷል። የመጀመሪያ ሊያጸዳው የሚመጣ ስንት ዋጋ ከፍሎ የተማረውን የራሱን ያማራ ልጅ ነው። ከዛ በኋላ ምናልባት ከወያኔ ጋር በምን መንገድ ተስማምተው ወደፊት ይመጣሉ። ይሄንን ጥያቄ የለውም። ከመንግስትም ጋር ምንም አይነት ልዩነት እንደ ብዙ ነገር እኮ ነው ያለው። ትናንትና ናዲያ በነገራችን ላይ በጣም ብዙ ነገር ሲወጡ ነበረ። ጀነራል ተፈራ ማሞ እኮ ተተነው ነው እንጂኛ የአዲስ አበባ ላይ ፈታ ዘና ብለው እኮ ልጆቹ የሚማሩ ሁሉ ፈታ ዘና ብለው የሚማሩት ብለው ሲናገሩ ሲቃወሙ ነበረ። ከዛ አሁን ላይ ልክ እንደዚህ እንደማይሳካ እንደማይመራ ሲያቅ ነው ሰከን ያረጉት እንጂ እሱኮ ልጆቹ አዲስ አበባ ላይ እየተማሩ ነው ብለው ያሉበትም ቦታ ሁሉ ለጥላት አሳልፈው የሰጡበት ሁኔታ አለ። ትክክል ከሆነ ማለት ነው። እንደዛ ካልሆነ አማራን አንድ የማረከዋል ሆነ እንደዛ በጎሪጥ ከመታየት ለመጡበት ከሆነ የተመረጠው ለምን 2-3 ጊዜ አልንትላላሉ ምን ነማዛ ጽፉት የነበር የሞገስ የሚባለው ሁሉ የጻፉትን ጋዜጠኞቹ በሰከንድ ወጥተው ነበር እንትን ያሉት። ነገሩ ራሱ ዘጋቢ እንደማያገኙ ሲያውቁ እነዘመነ
ይሄን ነገር እንደተመቱ ሲያውቁት ነው የወታደር አዛዥ በሚል ድርጅት ዘመጣን የሚለውን አላማ ይዘውት የመጡት 50 ምናምን ቀን ተሰብስበዋልና ዙሮ ከገባቸው እስካሁን እየተገደሉ ያሉ በተለይ ደቡብ ጎንደር ላይ ያሉት ታቅዶላቸው እዚህ ቀደም ስንሰማ የነበረ እነሱ አሜሪካን አሁንም እዛ ጋር ቦታውን እነ ቢራራ የሚባሉ በደንብ አስፈጻሚ ያማችቻ የነ አስረሳማቾች እዛ ስላሉ መጠንቀቅ ራሳቸውን እዛ ያለውን ቦታ ማጽዳት አለባቸው ከጀርባ ያለውን እያጠኑ ራሳቸውን ለመከላከል ቢሰሩ የተሻለ ነው የሚል መልእክቴ ነው በቀል ያመሰግናለሁ ራስሽን እየጠበቅሽ ለማለት ፈልጋለሁ ቴንኪው ምንትዋ አይ እነሱ በማጭበርበር የሚሆን ነገር ያለ እየመሰላቸው በጣም ነው የምትናደጁ እንደማታቂ ማንንም አታቀም ይላል ቀላልና ቃል እንደሰራችሁን ሴራ ደግሞ ሴራኛ የጀመር ሰው ፊልም እየሰራ ነው ያለው አሁንም ፊልም ይሰራል ልክ እንደባለፈው አሁንም ትግሉን ወደ ኋላ ለማጋታት ነው ያለው ሰውየው ጭራሽ እልፍ እንዲለት አይፈልግም እንዴ ሴራ ሰርቶ አሁንም ሴራ ነው የሚሰራው ሌላው አካባቢን አልታህ የትም አትደርስም በነገራችን ላይ ሴራ እየሰራ ሲመጣ አብዛኛው እልል ብሎ የሚቀበል ነው ጥያቄ ጠይቅም ጥያቄ ከመጣ በቃ ያማራ ልጅ አይደለም እንደዚህ መታሸማቆት እካካም ጄኔራል አሳምነው ጽጌኮ ወታደር ውጣና ሰላም ቲጂዬ ምሽግ ኦፈር ሲልህ እኮ ነው አትስማው ኦረኛ ነው ስትለው የነበርከው ለሱ አልሆንክ ደግሞ ከካም ፌስቡክ ላይ እኮ ከተገደለ ዓለም ትደበለቃለህ ይያል አሁንም ለማብላት የመጣችሁ አቁሙ አንሰማህም ትናንትና አይተናቸዋል ጭንብላችሁ ተገልጦ ካንዴም 3 4 ነግራችሁናል ክልል ይሆናል እኛ ሀገር እንመሰርታለን የራስ አካባቢ ጠንጥሮታል ወጣ ቀዳሚ ገበያ ናት ያለችው ሪካርዶ ላይ ቀጥይ ቲጂ የምታወሪው ነገር ካለሽ አውሪ እኔ ሚውት ላድርግ ጮስላል አይ ዋጣጭ አንቺ ያረፍሽ አውሪ ላይደክምሽ እናቴ እኔ የምለው አራት ኪሎን ከፈለገ ተሸዋ ህዝብ ጋር ተስማማ በሉት እንኳን ደስ አላችሁ ይባባል ምን ደስታ አለን የማላቀው ወይ ደስታ ትናንትና ሸወይና ሲል ነበር አማራው 4 ኪሎ ገባን እንዴ እኔ ሳልሰማ ዘመነ ካሳዬ የለም 4 ኪሎ ገብቷል እየተባለ እንኳን ደስ አለሽ እንኳን ነፃ ልወጪ ነው እንግዲህ ተመገደ ልትተርፊ ነው ዘመነ እኮ ሚስት አግብቶ መጥቶ ነው ትግስት እንዴት ነሽ አይዮ እንዴት ነሽ ዘመነ ሚስት አገባ ግራና ቀኝ አስገብቶ መጣላለች እንደው ምን ይሻው ሱዳን ሰሄዳ ይቅርታ ግን ማለና አባት አርበኞች ራሱ አሳዘኑ ምን ውስጥ ገብተው ይወን ተወርውረው በቃ ዛችሁ ቀሩ አይ እኔ ነገር ዝም ያስብለኝ መጭስ ኢቶ ይሄ ነገር ማለት እኔ ጅበት ግን እኔ ዝም አላችሁ አባት አርበኞች ራሱ በባለፈው ለተካተው ነበር ባሁኑ ግን የሉምና ምንድነው ሌላ ደብቅ ወይስ ተካተዋል የተዚህ ለተካተዋል እንዴ አንድ ዋና ጠባቂ አይደሉ እንዴ ተካተዋል እንዴ ተካተዋል አልሰማሽም ማለት ነው እኔ እንደው ቁንጆ እኔ ምናቸውንም እኮ ማየት አልፈልግም ግን ያዩዋቸው ዋናው 3ቱን 4ቱን ነው ማሬ ያባት አርበኛውማ ጋሽ መሳፍንት ናቸው ከላይ ናቸው እሳቸው ናቸው አዛዡ ማለት እነሱ ናቸው ኦኬ እነሱ ናቸው አዛዦቹ ግን እንትና ባየ ግን አልተካተተም ባየ ቀኛው የለም መራጭ አይደለም እሱንም እየጠየቅኩ ነበር ኮሚቴታቻሉ ሳሚ ተመረጠ ስነ ስርዓት ያስ ይሸፍተህና የምን አባሽፍታ ነው እና እነሱ ናቸው እነሱ በነገራችን ላይ እንትን ይሄ ባየ ብቻ አልመረጥም የምን ምርጫ ከሆነ አልሄድም ራሴ ተመራጭ ነኝ ብሏል ይሄንን አላካተቱትም ስሙንም አልጻፉም የሄደው ሀብቴ ምናምን ነው እነሱ ናቸው እነሱም ያው የመረጡትን መርጦ ነበር እናንተ የመረጣችሁት አይሆንም አልተቀበለውም ሀብቴም ሳሚም እኮ ቢሆን ይሄን አልተቀበለውም ሩከኛውን አልተቀበሉትም ሰብለው መጥቶ አሁን እኮ ሁሉም መራጭ ነው ሳይሆን የመጣው ሁሉም ተመርጠው ነው የመጡት ሁሉም ተመርጠው ነው የመጡት መሪ የላቸውም ግን የአባት አርበኞች ደግሞ ከላይ ትዕዛዝ የሚሰጡት የአባት አርበኞች ናቸው ግን ምን ላይ መስለሽ ልጅነቱ ሁሉ መሪ የላቸውም ለምን እንደሆነ ታውቂያለሽ መሪ የሌላቸው ለምን ይመስልሻል ሲጂጂ መሪ እኮ ያላስቀመጡት ዘመነ ካልተመረጠ መሪ አይወከልም በቃ ይሄ ነው
በቃ እሱ ካልተመረጠ መሪ ሆኖ መምጣት አይችልም ማንም የጎጃም ብሪሳ ቀላል አድርጋችሁት ነው እንዴ ጎጃም ብሪሳ እኮ ቀላል አይደለም እሱ ካልመራ መሪ አይሆንም እና ደግሞ መጀመሪያ እኮ ጄኔራል ተፈራማሙ ተመረጠ ሲባሉ ኮሪ ነው ያለ እንዳለችው ግን ምን ተዋብ እንዳለችው መሪ ወዳጁን ምን አድርገውት ነው እንደዛ ያሸማቀቁት ምሬ ወዳጁ አቅርብ ሲባል እንትናን መሰለኝ ያቀረበው ይሄንን ጄኔራል ተፈራማሙ ነው ያቀረበው መስለኛ እንደዛ ነው ደስተኛ አይደለም ግን አንቀበል ታሽልሽ በቀል እሷ የጠየቀች ሲናገር ለምን ፈዘዘ ነው ሚዲያው ለምራሱ ሞገስ ሽፈራው ነው ምን ይሸው ሳይሄድ አይቀርም ምን ይሸው ከኡጋንዳ ሞገስም ከኡጋንዳ ሄደው እኮ ነው የዘገቡት ስለዚህ እዛ የሆነ ነገር አስፈራርቶት ይሄን በል ብለውት ነው የሆነ በቃ አይደል የሆነ የድንጋጤ እንትን ይታይበታል እንደውም ሀብቴ ነው ደና የሆነው ሀብቴ ትንሽ ነው ደና እንጂ ዘላይ ያው ስለበላች ስላለ ነው የሚቆማሽሹት እያቸው ላይ የተቀበሉት ደም አለ ቀስሞ ሰብር ብሎ ለዛ ደግሞ የዛ በዛ አካሪ መጣን የሚል ደግሞ ትናንት ፈሽታ መሩ ከቆማቸው ለድንጋጤ ደስተኛ ሳይሆን እሱ ሲቆየው ያላየው እንትኑን አይተሻል በቀል አንቺ ሳይታችሁታል ዘም ያደረገውን ቀለበት 3 ሆነ እኮ አረ ቀለበቱን ማን እንደተሳለቁበት ላሳያችሁ የወሎ ልጆች እንዴት ብሎ እንደተሳለቁባቸው ወላሂ ቆይ ያቺ ሰላሚና ለጥፋው አይቼ እንዴት እንደሳኩኝ እንዳትጠይቁኝ የወሎ ልጆች ቤት ተለጥፏል ምን ብለው እንደተሳለቁባቸው ማለት ነው ቆይ ወይኔ ጠፋይ ሰላሚና ቤት ተለጥፎ አይቼው እንዴት እንደሳኩኝ እንዴት ብሎ እንደጻፉላቸው የዘሜ ቀለበት ሰላሚና ቆይ ልጻፋት ለኬ አማርኛ ኪቦርድ የለውም በአማርኛ ስለጻፈችው በዛኛው አካውንት ሼር አድርጉልኝማ ላምጣታው ሼር አድርጊልኝማ በዛኛው አካውንት ሰላሚና እንዴት አርቆይ እኔ ለይልኝ መጣ ያ ሼር አድርጊልኝማ በዛኛው አካውንት ሰላሚና እንዴት እና ይሄን ያለው ነገር ብትንጫጫ የሚሰማ የለም በነገራችን ላይ ሎጎ ተሰራ ያማራ እሪ ይበሉ መንጋው ደግሞ የቤት አማራው ያቺ ሸርሙጣ ቆም የምትሸጥ ሜሪ የሚሏት አለ እሷ ገብታ ነው እንኳን ደስ ያለን እንኳን ጤት መስሎሃል ጤት እያልነህ ነው እኛ ጤት 24 ሰዓት ስታወራ ብትውል ድርጅት መስርተህ አልመጣህም ገና ነው ሌባ ድርጅት መሰረትን እያላችሁ የምታታሉት አማራ የለም አሁን እስቲ ነኝ ሸራረክሽው ያ ቆይ ሰላሚና ምን አለ መሰለሽ ቆይ ያ ቆይ ደሜ ቀለበት እዩልሽ ትክክል እኮ ነች ትናንትና መጦ መሪ ሊሆን አያፍርም አው ብለውታል ትክክል ይሄንን ያለችው ቅዳሜ ገበያ ናት በነገራችን ላይ ያለችው ትናንትና መጥቶ ትግሉን የተቀላቀለው አሁን ነው ጄኔራል ተፈራማሙ መጥቶ መምራት አይችልም ስትል የነበረችው አይተና ቆይ የወሎ ልጆች ያሉትን ላሳያችሁ እንዲህ አለች ደግሞ ናዲያ ደግሞ ምን አለ መሰላችሁ በነገራችን ላይ የጄኔራል ልጆች ሁለቱም አዲስ አበባ ዘና ብለው እየተማሩ ነው የእኔ እህትና ወንድም ግን ትምህርት ካቆሙ 2 አመታቸው ነው አታሸሙን ሙኑት ልሻጨርሽ አሁን እኮ መነን ገብታ እንትና ቤት እኮ ተናግረውታል እንተያያለን ብላለች እኮ አሁን ደግሞ ናዲያ ለዛ መልስ እየሰጠቻት ከዚህ በፊት ዘመነን የተናገረችውን ቪዲዮ እያወጡ እየረገጧት ነው ስለዚህ እኛም ደግሞ ደማችን ስለሆነች ናዲያን ዘግዝቀሽ መሳደብ አለብን አዳምጡ እያለቻቸው ከምንም ነገር የሌሉበት
ጉራቸው እንደዚህ የገማ ፖለቲካ ውስጥ ራሱ እኔ እንዲገቡ አይደለም እንዲያዩ እንኳን አልፈልግም። ልጆቼ እንዲያዩ እንኳን በራሳቸው መንገድ ራሳቸውን ሆኖ ንጹህ ሆኖ እንዲሄዱ እንጂ የምፈልገው እንደነዚህ የተጠናባ የተሻታተተ ነገር ውስጥ እንዲገቡብኝ አልፈልግም። ልጆቼ ደግሞ እነሱ ወንድ ሆኖ መጥቶ የሚነካ ካለ ይንካ። ፍለፊት ወንድ የሆነ ፍለፊት ነው መምጣት። ወንድ የሆነ ልጆች ፍለፊት መጥቶ ይቅጠማቸው። እንሽንታሙላ እነዚህ የኛ ልጆች ነው እንደሚታገሉት ግራ የገባኝ እኮ። ትግላቸው ከኛ ልጆች ነው። ሁላችሁም ሰላም አራትዬ ያለሽ በጣም ጉድ ነው። ከመሆናቸው የምታውቁት በዚህ ነው። ወጥተው ልጆች አዲስ አበባ ቁጭ ብለው ሚስት እንደዚህ ብለው እና ሴት ይጎትተላችሁ እንደ ሌላ ሴት ምንድነው ፍላጎታችሁ? ለምን ሌላ ነገር እንድንናገር ትፈልጋላችሁ? እየሰማሽ አዳሚ አይቀዘና ሙላ ይመንጋው መቆም አለበት። ዝም አለንም ገጥመናል። በቃ ገጥመናል። ያ ገጥመናል። ምን ፈራብኝ ፍትላታለሁ ከልጆቼ በፊት ልጆቼን ነቅተው ግን ማንንም ዝም አለንም። ማንም ከማንም ስለማያንስ ማለት ነው። እየሰማሽ ይሄ መንጋዝ ነሽ አጨብጭብ ዝምነሽ የማንም ሙጃለ እንኳን በወጉ ሳታወጣ የወጣችሁ ለወጣ የኔ ልጅ የምታነሳበት የኔ ልጆች የምታነሳበት ምክንያት የላትም። የኔ ልጆች አባታቸው ለጫካ ስልጣን አፉን የሚከፍት አይደለም። እይትም አትሂድ እንትና አውጩ ማይሙን አውጩ እንትኑን ለምን ይሄን ታረጋለሽ? ያን የጻፈችውን አውጭ እዚህ ላይ አርጊ። ለልጆች ግን ቀልድ አላውቅም። ደግሞ በዋትስአፕ ላኪልኝ ቁረጭና እናንቺ ፖስት ያደርግሽው ቁረጭ ካለ እኔ ልጆችን በነገራችን ላይ ፍለፊት ማንኛውም ይምጣ ማናችሁም ብትሆኑ ፍለፊት መታችሁ ኑ ተናገሩ። ልጆቼ ምን ያህል በዲሲፕሊን እንዳደጉ አውቃለሁ። ልጆቼ እንዴት እንዳሳደግኳቸው ወንድ የሆነ ግን መቶ ፊታቸው ከቆመ እንዴት ማለት ነው እንዴ? እኔ እኮ 300 ሰው ቁጭ ብሎ አንዱ አለመሻላቸው መናበባ ተናቆለች። እቺ ሞሚና ናት ያመጣዩ ሪከርዱ አለኝ። ሚስቱ እኮ ነኝ እና እንደነሱ ማንንም ህፃን ይጎትት እንዴ ከየሜዳው የገበሬ ልጅ ይጎትት እንዴ? ለምን ንገሩን ባይ ይሆናሉ። እኔ እኮ ግራ ገባ። እየሰማሽ ትግላቸው ከኛ ቤት ነው እንዴ? ተረጉርዶ ዘንድሮ እኔ እኮ ስለኝ ልጆቼን ይዤ መጥቼ እንዲህ ተበድዬ እንዲህ ተርቤ እንዲህ ሆኜ እንዳሆኜ ብዬ የሆንኩትን ሁሉ እንደነግራቸው ነው ፍላጎታቸው። ሶሻል ሚዲያ ላይ እያለቀሱ ፊቴን እየነጫው ኖ እኔ የመነን ልጅ ነኝ፣ እኔ የተዋበች ልጅ ነኝ፣ እኔ የጌቴ ልጅ ነኝ፣ እኔ ጣይቱ ልጅ ነኝ። ወጥቼ አላለቅስም። የመጣውን ቢርበኝ እንኳን ከእናቴ ተካፍዬ ከእናቴ ሞሰብ ተካፍዬ አበላቸዋለሁ ልጆቼ። እናንተን ሶሻል ሚዲያ ላይ ያላችሁ እካካም ልጆቼ ላይ እጃችሁን የጠቆማችሁትን ለምኛ አላበላም። አፈር ብሉ። እሱ ደግሞ ለዛም አንደርስም። እሱ ደግሞ ጽፎ ያስቀመጠው ታሪኩ ነው ይዞን ያለው እስካሁን ከእግዚአብሔር በታች ልጆቼ ላይ እጅሽን የጠቆምሽው መቼም አልፈታሽ። መቼም ከዚህ በኋላ ዝም ምስል ፈርቼ መናገር አቅቶኝ ምናምን እንዳይመስልሽ አዳሜ፣ እንዳይመስልሽ። አውጫው በትልቁ እርግጥ እካካ ሞጃሌዋን እንኳን በወጉ ያላወጣች እካካ ለግርድና መንፈልግሽ እንኳን አይደለም የኔ ልጆች ልትናገር። በነገራችን ላይ ጽሁፉ የሚለው በነገራችን ላይ የጄኔራል ልጆች ሁለቱም አዲስ አረት የማለች ኢቱ 16 ማለች ውስጥ አይ ቡዳይ ፋት ለማነን የኔማነን ያገሬ ልጅ ምን ነካሽ አንቺ? አፍንጫ ሲመታኝ ያለቅሳል እኮ ነው። እንግዲህ ምን ለማለት ፈልገሽ ነው? የወንዜ ልጅ እኮ ናት። አበባ ሰጠው ያለ ነው አዲስ አበባ። ዝናቡንም ጎርፉንም በረዶውንም ፀሐዩንም ይዘን ያለ ነው በቤታችን። እርዱን ብለን አልወጣንም። ይሄ ችግር ደርሶብናል። እርዱን ብለን አልወጣንም። አንወጣምም። በታሪክ አንወጣምም። ምክንያቱም ቁጭ አደረገልን ታሪክ አለ። አማዞን ላይ ቁጭ አድርገው እኔ ልጆችን ለማስተዳደሪያ። ለማንኛውም ይሄ እትዬ እንዴት ነሽ? ጉድ እኮ ነው። ጠፍተሻል። ቴሌግራምም አትመልሽም። ጠፍተሻል። እንኳን ደህና መጣሽ እህታችን። ሰላም ነው ወይ? ሰላም ነሽ እህታለም? ሁላችሁም ሰላም ብያለሁ። ታችም ያላችሁ እንዴት ነሽ በቀልዬ?
አለላሽ ካንቺ መጥፋት በቀር በሰላም የጠፋሽው ያው እኔ ታውቂያለሽ ቶሎ ስለምበሳጭ ልጅ ጨጓራዬ ዳሞኝ ነው ለዛ ነው እሺ እናት ቴሌግራም እኮ ደውዬልሽ ነበር አሞኛል ብዬ እንዳልመልስልሽ ነው እሺ እህትዬ እንጂ አይቼዋለሁኝ አሁን አይ በተለይ ትዝብት ሁሉም እየጠየቀ ስለነበረ እኔ ደግሞ አይ ልረፍ ብላ እንደሆን ብዬ ነው የተውኩሽ በነገራችን አንዳንድ ሰው ማረፍ ይፈልጋልና ለዛ ነው እንኳን አላህ እግዚአብሔር ማረሽ ታውቂያለሽ እኔ ቶሎ ስለምንጨረጨር ለዛ ነው እና ደግሞ አንቃለሁ ጊዜ አይ እኔ ስለምን ከንቲባዬን አልመርጥም ብዬ መጣሁ ሰላም እትዬ ዋህት አለም እንዴት ነሽ ጠፍተሻል አሞኛል እያልሽ ነው እንኳን ተሻለሽ እንዴ ወይ ዋናው ተሽሎሽ መምጣትሽ ነው አሁን ሁላችሁም ሰላም ብያለሁ ያው እንትን አትሸሹ የአማራ ትግል ሰላም አይሰጥሽም ግን አንዳንዴ በጣም ሲጨክን ደግሞ ገብሽ ነገር እንዳታበላሽ ታስተምሚያለሽ እና አልጠፋውም እና ናችሁ ሰላም ናችሁ እትዬ እንዴት ነሽ እንዴት ሰነበትሽ እዚህ ሰላም ነው እግዚአብሔር ይመስገን ቆንጆ እግዚአብሔር ይመስገን ደህና ነሽ ሰላም ነው ሰላም ነው ያው አንዳንዴ በጣም ወሽመጥሽን የሚቆርጥ ነገር ሳይ በጣም ስለምበሳጥ ለዛ ነው እኔም እኮ እንደዛ እንትን ብሎ ነው የሰነበት ራራሽን ጠብቂ ልጆችሽን አሳድጊ እናት ባለፊት በቃ በጣም አልቻልኩኝ የአማራ ትግል ከሆነ ጤፍ ጭቃ ላይ የተደፋ ጤፍ ማለት ነው ተመርጨዋለሽ አትመርጨውም እንደዛ ነው ምንም ነገር አሁን ራሱ በቃ ጤፍ ጭቃ ላይ የፈሰሰ ጤፍ በቃ ምን ግራ ይገባል አትቆነጥሪው ለቅመሻታ ነሽው ስለዚህ ራሳችሁን ጠብቁ አሁን ደግሞ ወደዚህ እየመጣው ያው ጓደኛዬ ስልክልኝ እናንተ ፍላግ የመጣሁት ሰው በቃ ለምንና ግራ ገባኝ አንድ ሆነው ነው ብዬ ሳይ ደግሞ ሌሎች ናቸው የተሰባሰቡትና እንዴት አይነት ነገርኛ አንድ ብንሆን ምን ልንፈጥር ነው አማራ እንደ ህዝብ አንድ ሆኖ 4 ኪሎ ብንገባ ምን ልንፈጥር ነው እንደዚህ ሆነ ገና መጥላታችንን ደማችን ሳንመልክ ይሄን ያህል እንደዚህ አይነት ነገር እርስ በርስ ፉከራው እንደዚህ ሽለላው ምን የሚሉት ነው ብዬ በጣም ግራ ተጋባው እንዴት ነው የሚደረገው ስንት ነው ምን ቆስለው ግን እኛ ምንም ነፍስ አንገዛም በቃ እኔ እንጃ እንዴት አይነት ማስተዋል እንደነስ አልገባኝም ለማንኛውም ግን እንኳን ያ ሁሉንም አወቀ ደስ የሚለው ግን የአማራ ትግል ቢያሳምምሽም ቢያስተክዝሽም ያው የሞት ወንድሞች ስላሉ እንደ ቅጠል የረገፉ ግን ደስ የሚለው ቂመኛ ትውልድ በመፈጠሩ በጣም ተደስቻለሁ እኔ በቃ እኔ የምፈልገው እንደዚህ አይነት ትውልድ እንዲፈጠርልኝ ነበረ ምክንያቱም አንቺ ማትሽውን ነገር አንቺ መስራት የሚያቅትሽን ነገር ቂመኛ ትውልድ ከተፈጠረ ይመልሳል ደምሽን እንደዛ እንደ ቅጠል የወደቁ ወንድሞቻችን የረገፉ ስለኛ አማራነት ብለው በወጡበት የቀሩ ወንድሞቻችን ስማቸው ወድቆ እንዳይቀር የሚያርግ ትውልድ ስለተፈጠረ ደስ አለ በቃ የሚከራከር ትውልድ ለምን የሚል ከኔ የሚሻል ትውልድ ስለመጣ በጣም ደስ አለኝና እግዚአብሔር ይመስገን በቀለ የወጥሪሽ እናት በእውነት እግዚአብሔር ጤናሽን ይስጥሽ ሁላችሁም በርቱን በርታ በእውነት ደስ ነው ተልባ ተጠቀሚትዬ ተልባ ካገኘሽ ተልባውን በንጹህ ውሃ ዝፍዝፍ አድርገሽ ትቆይና ብርጭቆ ላይ ከዛ ሱነን ጠጩ ከነፈሬው እኔ እሱ ነው የሚያሽለኝ ጨጓራዬን ሲያመኝ የሚገርምሽ እሺ እስኪ እንደሱ በጣም መፍትሄ አለው ተልባና እኔም እንደዚህ ነኝ እኮ ስናደድ ምናምን በቃ ጨጓራዬን ነው የሚያመኝ የሚገርምሽ ጥርሴን ሁሉ ለመቦረሽ ተቸግሬ ነው የሰነበትኩና ያው እንግዲህ ምን እናድርግ አንታመም ብንልም እንታመማለን መድኃኒቱን እስካላገኘን ድረስ ማታስቢው ነገር እንደዚህ ሆናል ብለሽ በቃ እስኪ አሁን ደግሞ ሰላም ይመጣል ብለሽ ስትፈልጊው በቃ ያልጠበቅሻቸው ቦታ ገብተው ምናምን እንዲህ አይነት የተለየ ውርደት ሲመጣብሽ ወሽመጥሽን ነው የሚቆርጠው እዛው ላይ ነው የሚጨመረው እና ለዛ ነው ወይ ብቻ እግዚአብሔር ይመስገን ስለ ሁሉም ነገር ቂመኛ ትውልድ ስለተፈጠረ በጣም ደስ ብሎኛል እና በርቱ በቀሊ ይቅርታሽ እናት ስለጠፋሁኝ አለ አረ ችግር የለም እትየው በቀልም ብቻ ሳትሆን እኔም ጠይቄያለሁ ደራራቶ ይነሽ ለማንኛውም እንኳን ነቲዮ ሁሉም ነው የጠየቀው በነገራችን ላይ በሰላም ነው ወይ ባለፈው ደግሞ ጆይን ብለሽ ነበረ
እና ጆይን ብለሽ እትዬ እያሉ ሄድሽ እና ምን ሆና ነው ብለው ሁሉም ይጠይቀው ነበር በተደጋጋሚ። ለዛ ነው ደውዬልሽም የነበረው። እኔ ደግሞ ማረፍ ፈልጋ ይሆናል። ተፍረጅ ዘመነ ስላልተመረጠ ነው። እኛን ይገባናል። ለማንኛውም ደህና ቆዩ። በቃ ሰላሚቱ ናችሁንም ግን የጠፋት ለዛ ነው። ያው ልጆች ሾፕ ሲያረጉበት ምናልባት ይሆናል እንጂ እኔ ጆይን ካልኩኝ ታውቂያለሽ እንደማልወጣ ጆይን ብለሽ ስለነበረ ትዝብት ራሱ ትየመጣይ ብለው ሀብትሽን ራሱ እኔ ያስወረርኳት ትየመጣሽ ረጅላት አልኩና ከዛ ጠፋሽ ሁልቅ ብለሽ እየጠሩሽ ስትወጣ አይተዋት በቃ ደብሯ ማውራት አትፈልግ ይሆናል አልኳቸው። ከዛ ሁሉም ጠይቀ ምን ሆና ነው ብሎ ጠይቆ ነበረ እና ለዛ ነው ህታለም ችግር የለውም ዋናው ሰላም ነው። አሁን የወሎ ልጆችን የጻፉት ላም የሳቱ የጁ የሚል አለ አንድነት የሚለው ተውትና አለ እና ፎቶው ያምራል ማሻአላህ የዘሜን ቀለበት እንዴት እንደሚያምር አይታሃዋል አለች አንድ ሴትዮ ብሎ ሳቀበት። እንግዲህ እየነቃ ያለ አማራ የምታታሉት እንዳይመስላችሁ። በነገራችን ላይ ሁሉም ቤቱን እያንኳኳ ነው። እናንተ እንደምትቀልዱበት አይደለም። አረበኛ የጻፈው ግን ማን ነው? አረበኛ የጻፍሽው ማንሽና ጄኔራል ተፈራ ማሞ ትናንትና መጣ ብላችሁ ውርምታ ፈጥራችሁ እሱ ስልጣን አይዝም አይመራም ዘመነ ካሴ ካልመራ አማራነት ይገልበጥ እያላችሁ ቤታችሁ ከፍታችሁ ስታጨበጭቡ የነበረ ከአክቲቪስት ወይኔ አታስወራም እኮ ይቻውን ያወራይ ስለሆነ ማለት ከአክቲቪስት እስከ ተራ የኔ ቢጤ ያረብ ገረድ በሙሉ ምን እንደጻፋችሁ እኮ አይተናል። የምታታሉት አማራ ያለ መስሏችሁ እኮ ተሳስታችኋል። አንድነት እያልክ ብታጨበጭብ ምናምን የሰፈርን ፋኖ አንድ ላይ ስለሆነ ብታጨበጭብ አንሰማህም። በሰፈር መተህ ሰፈርህ ላይ ነው የምትቀረው። በቀበሌ ላይ ያውም በቀበሌ ነው የመጣው ያሁኑ ፋኖ በቀበሌ ማለት ነው። በቀበሌ የቆመ ፋኖ ማንንም ረቅጦህ እንደምገዛ እናያለን። ማን ንጉስ እንደሚመጣ ልናይ ነው። አሁንም 13 አመራር ይዘህ ድርጅት ተመሰረተ ያልክ የድሮ ሎጎ ቀይረህ መተህ የምታታሉት አማራ የለም ገና ይመረጣል ብላችሁ እኮ ጄኔራል ተፈራ ማሞን ምን እንዳላችሁ እኮ አይተናል ባይናችን እኮ ምድር እኮ ነው የተገለባበጠው። ቤታችሁን ከፍታችሁ እኮ እኛ እንደ ጎጃም መሆን አለብን እንጎጂም አለን እኮ ነው ያላችሁት። ሪከርዳችሁ አለን። የምታታሉት አማራ የለም። አሁን ተካተው ሲመጡ አስረስ ዳምጤና ዘመነ ካሴ ስታዩአቸው ነው በቃ ምንም አማራጭ ስላላገኛችሁ ይሄንን እንያዝ ብላችሁ መጣችሁት። ስለዚህ እኛም ሞኝ አይደለንም። አሁንም አንስማማም። በአንድነት ደግሞ መጥተህ ወንድምህን ልትገል ለመጣፋኑ እልቅ ሌሎች ፋኖችን እንዳይመቱ ይሄ ገዳይ ቡድን እየመጣ ነው። አሁንም ደግሞ እየመጣ ነው። እነሱን ካላጠፋ አንድነት አይፈጥርም። እነሱ ካልተመረጡ አንድነት አንፈጥርም። ላለፋኑ አላጨበጭም። አንድ መሪ ያማላመጣው ለምን ይመስልሃል? መሪው የት አለ እንዴ? አንድ ድርጅት ሲመሰረት እኮ መሪ ያስፈልገዋል። የት አለ መሪው? መሪው ያልተቀመጠ ለምን ይመስልሃል? ወይ ምሬን አላስቀመጣችሁ ወይ ሀብቴን አልተቀመጠ ወይ ሌሎች አልተቀመጡ። ያለ መሪ ያስቀራችሁት ማን እንደሚመረጥ እናቃለን። እኛ እናቃለን። እነ ጄኔራል አሳምነው ጽጌን እኮ ሞተው እኮ ነው። በጄኔራል አሳምነው ጽጌ ማንን የተካችሁት አምጥታችሁ? አሁንም እንደምትሰሩ እኮ ያው እኮ ነው። ሹት ታረጉና ያልፈለጋችሁትን የኛ ተቀን አልሞተማ ገና ነው። አሁን አንድ ላይ መሪ ሆኖ እንዳይመጡ ገና ነው። ተቀናቃኒ ፋኖ ይዘህ ትመጣለህ። አሁን ምን ለማድረግ ይሄንኛውን ፋኖ የሚሾትልክ ከዛ እንደገና መልሰህ ደግሞ አይ ምርጫ ብለህ ትመጣለህ። ደግሞ እኔ ጥያቄ አለኝ ለዘመነ ገዳፊዎች ማለት ነው። ወይንም ለዚህ ለድርጅት መጣ ያለ ስለምታጨበጭቡ ገዳፊዎች ለምንድን ነው ዘመነ ካሴ በስልጣን መሸጋገር የፈለገው? ለምን ስልጣን ፈልገው መሸጋገር ፈለጉ? የኔ ጥያቄ ከኛ ውጭ ወደ ውጭ አማራ መፍረስ አለበት። አማራ
መጥፋት አለበት እያልክ የፎከርክ ሁላ አንድነት ተፈጠረ ብለህ ማንን ነው የምታጨበጭቡት? እኛ መሀይም ሾርትን ሞሪን መስላችኋል እንዴ? እናሰማችሁ እቀጥላለሁ። ምን እያሉ ትናንትና ሲለፈልፉ የነበረው እኮ ሪከርዳችን ሁላ እኮ እጃችን ላይ አለኩ። እኛና አይደለም የምታታሉት። በነገራችን ላይ 300 ሰው ይዘው ምን ይላሉ? ቅዳሜ ገበያ ጭምር ገብታ ምን አለች ትናንትና? እንስማው። ፌስቡክ ላይ የጻፋችሁት ሁሉ ለስክሪንሻት ተደርጎ ተይዟል። የምታታሉት አማራ የድሮ አማራ ያንን ጅሉን የቤት አማራ ተቀባይ ነው፣ እንግዳ ተቀባይ ነው። ስልጣን ሊቀበልህ ነው የመጣው። ስልጣን ካልሰጠው ደግሞ አንሰራም። አዳምጡት። አባይ ጣና ምን ይላል? ስለራያ ምን ነው ትላለህ? አባይን ያለ ፈቱክ በሩ ላይ ያለ ስለማከራ አንጨነቅም። ስለዚህ አትደማመጡ ነው እንበታትነዋል። ይሄ በጎጃም ላይ ገዱ ይባል ባልጩት ራስ እና ማዛ ምትባል አለል ያህያ አለል ዛሬ ወርዶባታል። ያንዳ ሆነው ገንፎ እያገነፉ እየበሉና ማዳ አዳምጡ። ሙልጌታ በርብር የሸረቡትን ሲራ እንግዲህ እነዚህ ጋዜጠኞች በሙሉ ለነሱ ነበር የሚሰሩት። ምን አሉ ትናንትና? መሪ ነኝ ብሎ የመጣ ከየትም የሚያምጡት ከየትም እንቀበላለን ብሎ ሲጻፉ ነው መጀመሪያ ሎጎውን ይሄንን ከማለታቸው በፊት የመጣው ማለት ነው። አዳምጣችሁ እንግዲህ ቅዳሜ ገበያ ዝቁ ሁሉ ምን እንደሚላቸው በንቦጃቦች ምናምን ያስፈልግ በዚህ ሳይበር ላይ ያለ ሰዎች እንደ ጎጃም ለራሳቸው መቆም ብቻ ነው የሚያስፈልገው። መላላት ምናምን ማን ነው ከኛ በእኛ ከረለ ሲጀመር የታባ ማደስ ነው እኮ አፍቃለ ለምን እየነገረን ከጎጃም ምንድን ያለው? ከጎጃም ፋኖ በላይ ማን አለ? አዳምጡ። አባይ እሱ አይነት መልኩ አይገለጽም። ለምን ነው ታዲያ ያለውን ነገር እናሳይ። አባይ ጣና ማለት የጎጃም ክልል ብሎ ካርታ ስሎ ተሰጥቶት ከምድር ላይ ከነዘመነ ካሴ ላይ ተቀብሎ የመጣ የነዘመነ ተወካይ ነው። እናቀዋለን። ቀጥል። አንድ እዚህ ጋር ቆይ አሁን ሲያቋሽሹ ስምናቸው ሲሆኑ እሱን ምን እንላለን መሰለህ? ሰሞኑን አንዳንድ ቤቶች ላይ ያየው ነበርና እነዛ ቤቶች ላይ ጄኔራል የሆነ ነገር ተናገረ። ጄኔራልን ወስዶ ከሰምት ጋር ጄኔራልን ወስዶ ከአስረስ ጋር በማድረግ እዛ ላይ ዘመቻ ሲያደርጉ የነበሩ አካላት አሉ። ይሄ የተደረገው ምንድነው? አስተሳሰባችን ሰፈራዊ አካባቢያዊ መሆኑ ነው ችግር የፈጠረው። ታውቃለህ? ናቸው ካለ ግን ኦኬ እዚህ ጋር በተግባሩ ኦኬ ይሄ ነው ብለን የሚያስቡ ከሆነ በዚህ አግባብ የሚሄዱ ከሆነ ኦኬ አንተ መጣበት አካባቢ ላይ ያለ ከፋኖ ጀምረህ እስከ ግለሰቦች ድረስ በፋኖች ላይ የስም ማጥፋት ዘመቻ በማህበረሰብ ላይ የስም ማጥፋት ዘመቻ ያደርግ የለም ወይ ብለን እንጠይቃለን። እሱን አስቆም፣ የግለሰቦቹን ከዛ በኋላ እዚህ ያለውንም ጥያቄ ጠይቅ ማለት እንፈልጋለን። ግን በእንትን መልክ አድርገን ሞር በዚህ መሄዱ ግን ልክ አይደለም። አንዳንድ ላይ ያው ያስ ማድረግ መቻል አለብን። ግን መምጣት ካለብን እየተሄደ ያለበትን ፖለቲካዊ ሴራ ነው አሁን እኛ በደንብ ኤክስፖዝ የምናደርገው። ለምን መሰለህ? በስድብ በግለሰቦች ስድብ ካቀየር ነው ልናስተላለፍ የምንፈልገውን መልእክት እናጠዋለን። ያ እንዳይሆን ነው የፈለግነው። በስድብ መልክ ማን አስቀምጠው ነው ዘመነ ነው በታቀደ መልኩ የአማራን ትግል መጥለፍ ነው። ነባር የሆነው ታጋዮች ከመስመር የማውጣት የተሸረበ ሴራ አለ ብለው ራሳቸው ነግረውናል። እንደዛ ብለው ስለነገሩን ነው ዛሬ እኛ ምንድነው እየተደረገ ያለ አንድነት ላይ እየተሰራ ያለው ስራ ምንድነው እየተደረገ ያለ ሚለው ላይ ይሄንና አጀንዳውም ይሄ ነው። አጀንዳውም በዚህ ግሬድ የተሻለ ሲው ላይ ታሩ ያው አስቀድመው ቆይታል እኮ ከዋና አማራ ጀምረው ተደራጅተው እኮ እንዴት አድርገው የአማራ ፋኖ በጎጃም አመራሮችን ስብዕናቸውን ሲያስጠሏቸው ግን አስቀድመው እኮ ይኸውልህ አሁን ትልቁ ችግሩ ይኸውልህ ምን አይነት ስሌት አለ መሰለህ? በዚህ ጎንደር አካባቢ ያለው ኢሊት እንግዲህ ጎጃም ህዝብ እንደምታውቀው ነጋዴውም ሊሆን ይችላል፣ ተማሪውም ሊሆን ይችላል። ጊዜውን በአግባቡ ተጠቅሞ ነው ነጋዴውም የሆነ የተሻለ ደረጃ ላይ የደረሰ ተማሪው ጊዜውን በአግባቡ
ሳያባክን ነው ከዚህ ካለበት ደረጃ ላይ እና ምን አይነት ጥላቻ አላቸው ለበትሪ በእነዚህ በእነመላቁ አለበት የሚመራው ግሩፕ ራሳቸው እየነገሩን እኮ ራሳቸው የሚነግሩን ነው በአደባባይ ማለት ነው እያመለጣቸው ምን ያመጣሉ ብለው የሚናገሩት ነው። ጎጃም ባለ ሀብት የሆነ ከቲፒኤልኤፍ ጋር ዘርፎ ነው እንደዚህ ሀብታም የሆነ ስለዚህ እኛም ደግሞ ከአመቻችን ጋር ከአብይ አህመድ ጋር ተሞዳምደን ይህ ጦርነት ከኦሮሞ ጋር ምንኛም ያጣላል ምን ደመቀ ዘውዱ እኮ ተናግሯል አይደል እንዴ ብሎ አሁን እየተደረገ ያለ ምንድነው ሴራ በተለያየ ነገር እየተነሰሱ በሶስቱም አካባቢ ሰው እየሸረቡ ምን ይያሩ ደሳን እኮ አርበኛ ዘመነ ካሴ ተሳርቧል አይደል እንዴ ሴራው ምንድነው የጎጃም ፋኖ አመራሮችን በራሳቸው የፖለቲካ ብቃት አቅም ያላቸው ሰዎች መጥቶ እንደነ ተመስገን ጥሩነህ አይነት አምሻካ የሆነ ስሙ ፋኖ የሆነ ልክ እንዲወከል ከዛም በኋላ የጎጃምን ሪሶርስ ከበረከት ስምኦን ጋር ሆኖ እኮ ሲዘርፈን እኮ ነው የኖረ ቡድን እኮ ገዱ የሚባል ባልቾ ትራስ ማለት ነው እሱን መሪ አድርጎ ነው እኛ ለማመጣው ምንጭን ማንንም ማለት ነው ይህ ስድብ አይደለም እውነታ ነው እየተናገርን እኛ የወሎን ህዝብ አልተሳደብንም ወይንም ትክክለኛ ታጋዮችን እንምሬን አልተናገርም ነገር ግን በእኛ መሪዎች ሲመጡ እኔ በማንም ሰው ላይ እኔ ከኢየሱስ ክርስቶስ ምን አለች ትናንትና ይሄን አልገባኝም ምሬን አልተናገርንም ይላል ምሬን ተፈራን ይዞ ሰለመጣ አይደለ እንደ ቆጣኛ የሚሉት ቆይ አንድ ሚኒት የጎጃምን መሪዎች አዳምጡ ቃል ለምድር አዳምጡ እየማለች ነው ቃል ለምድር ቃል ለሰማይ የጎጃምን መሪዎች የጎጃምን ፋኖ ገፍታ አንተ የምትፈልገው አሳስማረ ዳሜ የታባክ ማለት ነው ተናናቂ ቆይ ለምድር ቃል ለሰማይ ነበር አሳላጊ ሆነ ጎጃም ራሱ ችሎ ይቆማል በቃ ይሄ በቂ ነው እየሰማሽው ነው አስፈላጊ ከሆነ ጎጃም ቁም የጎጃም አማራ ብቻዬን ቆማለሁ ካለ ቁም የወሎም መቆም አለበት እናንተን ግን ገና እናንተ ትገነጠላላችሁ ወይንም እኔ እናንተን እንሸከማለን ብሎ የሚመጣ አማራ አሽቃባጭ ካለ ግንባሩን መባል አለበት እንቆማለን ብሏል ይቁም ሌላውም አካባቢ የሸዋውም ራሱን ይዞ ይቁም የወሎም ራሱን ይዞ መቆም አለበት የጎንደሩም አንድነት ፈጥሮ ራሱን ይዞ መቆም አለበት የጎጃሙም ይዞ መቆም ይችላል መብቱ አልቃወም ግን እኛ ካልተመረጥን በወሎ ሆታና በጎጃም በጎንደር ሆታ በሸዋ ሆታ ሄዳለው ስልጣን ቆጣጠረ የሚል አንቀበልም ያልኩት አንቀበልም እናንተ ምንድን ያለችው ተናንተና ዘመነ ካሴ አለች አሁን የተመረጠው ተመርጦ ከመጣ ራሴን በአደባባይ አቃጥላለሁ ቀጥይ አዳምጧት ቆይ ይሄ ድሮዋ ነው ይሄማ ሲጣሉ ነው የት ነው ያለችው እናንተ ማን ቤት ነው ትናንትና አይቼዋለሁ ማን ቤት ነው ዘመነ ካሴ ካልተመረጠ በአደባባይ የመጀመሪያዋ ራሴን ማቃጥለው እኔ ነኝ ብላለች ይሄንን ካሉ በኋላ ነው 13 ሰው መርጠው መሪ የሌለው ድርጅት መሰረትን ብለው አጭበርብሮ የመጡት ሰምተናቸዋል ቲክቶክ ላይ ነን ሁላችንም ሚዲያ ላይ ከኔ ቤት አለ ማይኮ ኦኬ አንዴ ፎሎ ልበለው እግዚአብሔር ይመስገን ወይ ማይኮ ወይ እዚጋ ግን አሁን የሚሳደቡ ነገዱ ነምናምን እያለ የሚሳደቡት ግን የሆነ ሴራ ያለ ይመስለኛል ምክንያቱም ከመጀመሪያው እነገዱ ምናምን ከነሱ ጋር ሆኖ ሊያመጣቸው ሲሉ እንዳይመጣብንኛ በአዴን የሸጠንን ባዴን አንፈልግም ብሎ የተከራከረ አማራ ሌላው ነው እነሱ ይዟቸው ሲመጡ ነበር የተፈሉ ልጆች የተማሪዎች አሉ ስትል የነበረች እንደታችን ያያየናት ፎሎ ስንላት የነበር ስንከተላት የነበረችው ከነሱ ጋር ነበረች አሁን ሌሎቹ ሲቃወሟት የነበሩት እንዲደግፏት እነሱ መቃወም የጀመሩት የሆነ ሴራ አለ ማለት ነው ምክንያቱም አለ ሴራ እንደዛ አይደረግምና ሴራው ማይተቃወሙት ማን ይውልሽ ነገዱ ነው እኮ የተቃወሙት ነገዱ ጋር አብረው እንደሚሰሩ እኮ ማን የሚያውቃል መጀመሪያ እኮ ለምርጫ እንትና ጋር ለምርጫ አቅርቦት የነበሩት እኮ ገዱን አቅርቦት ነበር እኮ ለምርጫ እስክንድርና ዘመነ ካሴ ተመራረጡ ተብሎ ማለት ነው እዛ ጋዜ እስክንድር ሲመረጡ ታስታውሽ ከሆነ ገዱ ተጠርቶ እንደገባ ማንንም ሰው ያውቃል ገባሽ ዛኔ ተቃውማን ነበር አይደል አሁንም ከምሬ ጋር እንደሚሰራ ገዱ ይታወቃል እኔ አሁን እሱ ላይ አይደለም ጥያቄ ምን ላይ እንደሆነ ታውቂያለሽ እነሱ ያሉት ጄኔራል መጀመሪያ እየተዋገበ ያለ እንደሆነ አይተሽ ከሆነ ሚዲያው አሞኛል ሳልሽ ነው እንጂ መጀመሪያ ጄኔራል ተፈራ ማሞ ተመርጠ መጣ ተባለ
ኦኬ እሺ አላየሁም ተባለ ማለት ነው። ተባለና ፌስቡክ ላይ ተለቀቀ። ሲለቀቅ ሆ ብሎ ተነሳ የጎጃም ማለት ነው። ሆ ብሎ አክቲቪስት ነሽ፣ ተራው ሸቃላ ነሽ፣ ተራው ወታደር ነበር። ከነሱ ጋር ነበር እሱ እነሱ ጋር የሚሰራው ግን መሪ ሆኖ እንዲመጣ አይፈልግም። እነሱ በቃ ከነሱ ጋር የሚሰሩት ማንን ነው? ዘመነን ማምጣት ጎንደርንም ወሎንም ሸዋንም አሽከር ማድረግ እንጂ የመጣ እንዳማረነቱ መቀበል አይፈልጉም ማለት እኮ ነው። ታዲያ መቀበል አይፈልጉም። ከዛ መጡና ቤታቸውን ከፈቱ። ጋዜጠኞች በሙሉ ጻፉ። ከዛ በኋላ ይሄ ሩምሻ ተፈጠረ። የሁላ ነገር የተፈጠረው እናንተ አሏቸው። ቤታቸውን ከፍቶ ማለት ነው። እና ሀብቴ አሁን እንግዲህ የሚሰራው ከነሱ ጋር ነው። ሀብቴ ራሱ ተሰርቧል። አሁን ለታ ማለት ነው አለ ሪከርዱ ስሰርበው ነበር። እነሱ ጋር ያልመጡት ጄኔራል ተፈራ ማሞ እንግዲህ ጀግና ነው ይስራ ብለው ታስታውቂ ከሆነ ወጥቶ እንዲናገር ከጎንደር ጋር ለማጣላት ጄኔራል ተፈራ ማሞ ወጥቶ ከህዋት ጋር ነው የምንሰራው ብለን ሲሉ መጥቶ እንዲናገር የሚፈልጉት ከጎንደር ጋር ማጣላት ነበር። ማንም የተናገረው የለም። ምንድነው ያሉት የጎንደር አክቲቪስቶች? ተውት ይበል ችግር የለም አሳስተውት ነው ግን አስቦት አይደለም ሲሉ እነ ትራ ናየ ነው ሰምቻችኋለሁ። የዛን ሰዓት እኛ ስንሰርበው አትስደቡት እራፉ ሰውየውን አሳስተውት ነው እንጂ ከህዋት ጋር ይሰራል መጣም አዳምጫት ያለችው እንትናንተና ዘመነ ካልመራን ያለችው ወጥቼ ራሴን እሰዋለሁ ነው ያለችው። አዳምጧት ይሄው ቆይ አዳምጧት ይሄው አማራ ዛሬ አንድ ሀቅ ምነግርህ ይሄ በተሰጠው ሪዝን ምክንያት የጎጃም አማራ አርበኛ ዘመነ ካሴ ሰብሳቢ አይሆንም ተብሎ የተሰጠው ሪዝን እውን ሆኖ መሬት ላይ ከወረደ ምናልባት የመጀመሪያው ሰው ሊሆን ይችላል። እኔ ከዚህ አደባባይ ራሴን ማጣት አየሻ አማራ ዛሬ ራሴን በአደባባይ ነው ማጣት ፎከሩ በቃ ወጥቶ እስቲል እንኳን አይተሽ እና አሁን ለአማራ ነፃነት ሳይሰራ ወይም ይሄ ሁሉ የፈሰሰው ደም የዛ ያንሻ የህፃኗ ልጅ ደም ሳይመለስ ገና ለገና እሷ ራሷ እንዳታጠፋ ተብሎ ከትግሬ ጋር መምጣት የበላበት ትግሬ ላይ የተጸዳዳን ትግሬ መውሰድ አለብን። አሮጊቷ ሴት አሁን ነው መጡ ብትይትዬ መሪ አልባ ሆኖ ነው የመጡት። 13 ሰው መርጠዋል። 13 ሰው መርጠው ድርጅቱ ግን ማን ነው መሪ አላስቀመጡ። ዝም ብለው ነው የመጡት። መሪ አልባ ናቸው። ታዲያ እንደዚህ አሁን እዛ አዲስ አበባ በየራሱ ምሳሌ አሁን ምሬ የራሱን ይመራል፣ ዘመነ የራሱን ይመራል፣ ሌላውም የራሱን ይመራል። እየመራ የሚመጣው የራሱን ወታደር እየመራ የሚመጣ እንጂ እንዳንድ ድርጅት አዛዥ የላቸውም። ድርጅቱ ማን ነው የሚመራው? ከክፍለ ሀገር ውጭ ያለን አሁን በሌላ ክፍለ ሀገር ያለን አልተካተተም። እሱ አልተካተተም። ሁለተኛ ደግሞ ደራና መተከል አልተካተተም ነበር ጽፌቱ ላይ ማለት ነው። ያካተቱት ጠለምት፣ ራያ እና ወልቃይት ነበር የተካተተው ማለት ነው። ከዛ በኋላ እነዚህ ሶስቱ ሊሰጡ በቃ ይኸውልሽ ሁሌ እንደምልሽ ደራን ሸዋ በጋላ ይዋጣል ብላ እንደምትልችም አሁን ታነቃለ ያለችው ጉድ እንደምትል የታወቀ ነው። ወሎ ያው ለሁለት ተካፍለው ይበሉታል። ስለዚህ ወልቃይትና መተከልን የሚደራደራቸው ስላለ ከሱ ጋር ለመስማማት ለመስጠት የታቀደ ነው ማለት ነው ወረቀት እንጂ እውነት አማራ በዚህ ክፍለ ሀገር ብቻ ነው የሚኖረው? አማራ እንደዚህ ትንሽዬ ነው ማለት ነው እንደነሱ እንደሚያስቡት? እንደዛ ካሉ በኋላ እንደዛ ከሰሩ በኋላ ሁሉም ተንጫጫ። እንዴት ፖለቲካ ሰሩባቸው? ደራ ለምን አልተካተተም? መተከል ለምን አልተካተተም ሲባሉ በምን አወጡት መሰለሽ? በመግለጫ በቃላቸው እንደገና ደራንና መተከልን አካተው መጡ። አይሽ ጽሁፌት ላይ ግን የተጻፈው ለምን አልተጻፈም? አልጻፈም። የጻፋት ወልቃይ ሲጻፍ ብቻ ታያለሽ። ሳብ በቃ አጣየስ በኦሮሞ አይደል እንደ የተዋጣው አጣየ ራሱ በኦሮሞ አይደል የተዋጣው ምን ደራ ይኸውልህ መጀመሪያ ሲጀመር ደራንም አላካተቱትም። ስልጣን ላይ ደግሞ የሸዋ አልተካተተም። ሸዋ ሁለት ሰው ብቻ ነው አመልክች እንግዲህ የተካተተው ማለት ነው። መጣን እንኳን ካሉ ሸዋ ሁለት ሰው ብቻ ነው የተመረጠለት። ያም የተካተተው ሁለት ሰው ብቻ ነው እንጂ የሸዋን አማራ አቅፎ አልያዙ የትም እንደማይደርሱ ይሄ እኮ ግልጽ እኮ ነው። ግን አሁንም ቢሆን ደራን መጀመሪያ ሳይናገሩ
ዋና ማራዎች ቤታቸውን ከፍተው መጥተው ሪስሉባቸው እኮ ነው ደራ የታለ ያካተታቸው ሲሏቸው እንደገና ፖለቲካ እየተሰራባችሁ ነው ተብሎ በመግለጫ ደራም መተከል እኮ ወጥቶ እኮ የማን ሚዲያ እኮ ጋዜጠኞች እኮ የአገው ነው ብሎ ተናግረዋል። ስለዚህ ያላካተቱበት ምክንያት ነበር። አሁን ደግሞ ህዝቡ ሪሲልባቸው ደራን አካተው መጥተዋል። በግ እንትን ሚኪስ ያሰማን ነበር ቅድም ገብቶ ማለት ነው። ደራ ለምን አልተካተተም ብዬ ጠይቅ እሱ ገባና ይኸው ብለዋል ብሎ የሆነ ሲያሰማ ሪከርድ ሰምቻለሁ። ሪከርዱ የወጣው ግን ከኋላ ነው። ግን ሸዋ ራሱ ከሰባቱ አውራጃ 3 አውራጃ እንኳን አልተቆጣጠሩም። በአሁን ላይ በፊት ነው እንጂ የሚሻለው አሁን ላይ ሙሉ ለሙሉ በኦሮሞ አስወጣውታል ተባለ። ይኸውልህ ዙሮ እነሱ አሁንም ቢሆን ሸዋን ሸዋ 2 ሰው ብቻ ነው የምትመረጠው። እንግዲህ የአዲስ አበባ ዋና ከተማ ሸዋ ሆኖ ያለ 2 ሰው ነው ወይ የሚይዘው ብላችሁ ታስባላችሁ? የጎንደሩ 3 መርጧል፣ የጎጃሙ 3 መርጧል፣ የወሎ 3 መርጧል። አንድ ሰው ከየት እንደመጣ እናቅም ተደባልቋል። ከአገው ይምጣ ከምን ይምጣ አይታወቅም አለ። እሱ እንግዲህ ከየት እንደመጣ አይታወቅም ማለት ነው። ይሄንን መርጧል። እነማናውቀው ሰው የወሎ ሰው ነው ብለዋል። በቀሏ ወሎ 3 ናቸው ብለዋል። በኋላ እኮ ምርጫ ላይ እኮ ማለት ነው በኋላ ምርጫ ላይ ሰላም በኋላ ምርጫ ላይ እኮ አንድ ጣ ምሳሌ አንድ ሰው ተመርጦ አንድ ሰው ከበለጠ እኮ ይወድቃል። ሌላው ገባሽ? ያ ሰው ማን ነው አልታወቀም። ሴራ አላቸው። አሁንም ቢሆን ሸዋን ሳያካትት የትም አይደርስም። ሸዋ እኮ 2 ሰው ብቻ ላይ ተመደበለት። ኧረ እባክህ የሚኒሊክ አገርን ያህል ይዘህ 2 ሰው መድበህ ከዛ ውጪ ደግሞ እኔ ካልበላሁት እስቲል እንኳን አሁን እንኳን እንደመጡበት ቢሆን ሸዋ ላይ እንኳን ቢያስ 2 ሰው 3 ሰው 2 ሰው ምንድን 3 ሰው 4 ቢቀር እንኳን 3 ሰው መተካት ነበረበት። የለም አላስገቧቸውም፣ አልካካተተም ጭራሽ። ደራንም አልጠየቁም፣ መተከልን አልጠየቁም። ሰው ሲንጫጫባቸው መተከልንና ደራን እናስመልሳለን ብለው ባፋቸው እንጂ ተናገሩት። ጽሁፌቱ ላይ ለምን አላሰፈሩትም? ራያ ሲጻፍ ደራ ለምን ተረሳ እንዴ? ጽሁፌቷ ምን ነው ቦታ አልበቃችሁ ብሎ ነው ለደራ መጻፊያና ለመተከል ማንን ነው የምታታሉት? ሰው እንደዛ ብሎ ፖለቲካ ሲሰራባቸው ነው እንደገና ራያንና ደራን ይሄ ደራንና መተከልን እናስለቅቃለን ያሉት። እንዴት አይነት እርጉም እንደሆኑ ሴራ እንዴት ብለው እየመጡ እንደሆነ አሁንም ቢሆን ተጠንቅቆ ማንም የመጡት በአንድነት ስም ድርጅት ተመሰረተ ተብሎ መሪ ያለ መሪ የተውት ለምን ይመስላችኋል? እነዛ ሰዎች ካልተመረጡ አገር አትገቡም አትመጧትም እየተባለ እንደተፎከረባቸው ይታወቃል። ለዛ ነው ድርጅቱን መሪ አልባ አርገው የመጡት ማለት ነው። እነሱማ ድርጅትማ የመሰረቱት ራሳቸው የሚዋደዱ ሰዎች አይደሉ? አንድ ላይ የሚሰሩ አይደሉ? ለምን ታዲያ ድርጅቱን መሪ አላስቀመጡ? ምክንያቱም አሁንም ቢሆን ወይ እነሱ የሚፈልጉትን ሰው ይሾቱና ምን ያደርጋሉ? እነሱ የሚፈልጉትን ሰው ሽተው ያልፈለጉትን ሰው ቀናቀነናል ያሉትን ገለው መልሰው ደግሞ ምርጫ እያሉ ይመጣሉ። ለድርጅታችን መሪ እንምረጥ ይላሉ። የነሱን ተቀናቃኒ ይገላሉ። ከነሱ ይበልጣል ወይ የሚቀናቀነናል ያሉት እያሰሩ እኮ እስር ቤት አስገብተዋል። ግማሾቹን ሽተዋል፣ ገለዋል። አሁንም የሚመጡት እንደዛ እያሉ ነው። ከዛ በኋላ እነሱን ይቀናቀነናል ያሉን ሰው ከተጋደለ ምን ይላሉ? አይ የድርጅት መሪ ያስፈልገውላና ይቀመጥሉና የድርጅት መሪ ይዘውላችሁ ይመጣሉ ማለት ነው። እነማን? እነዚህ ሰዎች ካልገባን ካልተመረጡ በፍጹም አማራነት ይበተን ብለዋል። አሁን ለታ እስከዛሬ አይደለም እስከዛሬውን ተውት። አሁን ለታ እንትና ተፈራማሞ በሰኔ 15 ይጠረጠራል አሉ። ተፈራማሞ እኮ ጀግና መሪያችን እያሉ በየቤታቸው ሲለጥፉት የነበረ ሰውዬ ነው። አብሮ ሰራ ጀግና የጄኔራል አሳምነው ምትክ እያሉ ሲሉት እንዳልነበረ አሁን ስልጣን ለሱ ተሰጠ ሲባል ምን አሉ እንዴ? በጄኔራል አሳምነው ጽጌ የሚጠረጠር አሁን ፋኖ ከተደራጀ በኋላ የመጣ ፋኖን ያላደራጀ ሌባ ነው እኮ ነው ያሉት። ቤታቸውን ከፍተው ልጆቹ አዲስ አበባ ነው የሚማሩት። እኔ የገረመኝ የነሱ አባባል ብቻ ሳይሆን ያሉት ይሄንን ነው። ቀጤ
ስለዚህ አንሰማችሁም እያልን ነው። አሁን ያለው ነገር ማጭበርበር ነው። ደግሞ ስታጭበረብሩ እኛ ደግሞ አንጭበረበርም እያልን ነው። ማንም አያታለንም። ማንም ያ የድሮ አማራ ያን ሞኙን እንትና ላይ ኤርትራ በግንቦት 7 ጊዜ ኤርትራ በረሃ ላይ አሰልጥኛለሁ እያልክ የበላኸውን አማራ አሁን መልሰህ ልትበላ የአካባቢህን ፋኖ የቀበሌህን ይዘህ ስለተመረጠልህ ብቻ ድርጅት ገድፎ አንገድፍም። ባናተ ተተከለ ሸዋን ያላካተተ ድርጅት አንገድፍም። ሸዋን ጥላ ሁለት ሰው መርጣ የአዲስ የኢትዮጵያን ዋና ከተማ የሚኒሊክ አገርን ሳትወክል በሁለት ሰው ወክለኸው አንተ 4 ኪሎ ልገባ ማን አባህና አንተ 4 ኪሎ ምትገባ ቤት አልፋ የሸዋን ጀግና ገለም ሆነ አለበት አንተ 4 ኪሎ ምትገባ አትመሩም እያላችሁ ነው። እኛ ደግሞ አስመሳይ የድርጅት መሪ ሳያስቀምጥ እባካችሁ ገድፉ በሉ። እርቃኗን ሆቴል እዩት ነው ያለችው ትናንትና። እዩት ይለፍላችሁ እንዴት ያለች ባለጌ አማራን አሰዳቢ ሆቴል ይው ብላ እርቃኗን እኮ የወጣችው ያስገሪ በትክክል እኔስ የምልህ ምንድነው አሁን በቃ ባንድነት ይሁን ብለው መጥተው እነሱ ዋና አማራዎች ቤት ሪከርድ ተለቆ ትናንትና ሰምተናል ምን እንዳሉ። ሪከርድ እኔ ይሄንኛው ስልክ ስለማያደርግ ነው እንጂ ያላረኩት ይሄንኛው ስራ ይጀበስ ስለነበር እንጂ እንዴ እንዳትመጡ እንደው እንዳታደርጉት። ይሄ ከሆነ ሰራዊቱ ይበተናል። ዘመነ ካልተመረጠ ሰራዊቱ ይበተናል ነው የተባለው ያሉት ማለት ነው። ራሳቸው ፋኖች ተነጋግሩ። ድምጻቸው ወጥቷል፣ ሪከርዳቸው ወጥቷል። እንዴ ይበተናል እንዴ። ፌስቡክ እኮ ብታዩት እናቴ እንደዚህ ብላችሁ እኮ ሰው ማየት አትችሉም። ፌስቡካቸው እንትናቸው ትዊተራቸው ቲክቶክ ላይ ምን ያሉ ነው የጻፉት? የበላይ ዘለቀ ታሪክ በዘመነ አይደገምም። ምን ማለት ነው? በላይ ዘለቀን አጼ ማን ነው ያ የሰቀለው የሸዋው ንጉስ ሰቅሏል ስለሚባል አጼ ስላሴ ሰቅሏል ስለሚባል በዘመነ አይደገምም እያሉ በየፌስቡካቸው በየትዊተራቸው በየቲክቶካቸው የጻፉት የጎጃም ልጆች ናቸው። ስለዚህ ሸዋ እሱ ስልጣን ይዞ ቢመጣ ትገደላለህ እያለህ ነው። ይጠፋል ሸዋ የጎጃምን እንትን ስለገደለ ጀመር ዘመነ ስልጣንም አያገኝም ወደፊትም አይሄድም። እኔ ልንገራችሁ ትግሉ ምልፍ አይልም እንደዚሁ ያንፋቀቀ የሚቀመጠው ማለት ነው። ምንም እንደማያመጣ 100% በእንደዚህ አይነት ሁኔታ አማራ አያሸንፍም 100% እመኑ። አሁንም ምንም ያደረጉት ነገር የለም እስካሁን በንዝንዝ ህዝቡን አስጨረሱት እንጂ ምንም ያመጡት ነገር የለም። ኔባ አማራ እንደሆነ አጨብጭቡ። የትኛው አማራ ነው እንዲሆነ? በየትኛው አለባብሳችሁ አምጥታችሁ ትዬ ሰላም በያት እንዝርት እትዬ መታለኝ ወይ ይኸውልሽ በቃ ሚዲያ ላይ የሚወራውና ምድር ላይ ያለው ነገር አንድ አይነት አይደለም። በጣም ልዩነት አለ። እነዚህ ቦታ ላይ ቢያቦኩትም ቢጋግሩትም ግን ምድር ላይ ሌላ ነው። ስለዚህ እንኳን እንደዚህ እኮ ነው አይደለም በአንድም ሆነው ማሸነፋቸውን እንጃ። ህዝቡ እየተጠራጠረ ነው ያለው። አሁን ላይ ህዝቡ ተመሯል። መሐመድ ሰላም ብያለሁ። ሰላም እንተይ እንዴት ነሽ ታለም? እንኳን ደህና መጣሽ። ተናፍቀሽ ነበር። ቆንጆ እኔም በጣም ንፍቅ ብላችሁኛል በእውነት ጋሼ ሙት እንዴት ናችሁ? ኧረ በደህናሽ አይደለም። ያው ከታይ ኮሜንቱን አየሁት ፈጣሪ ያንሽ ያለሁት አመመን ብዬ ላለመንጻፍ ብዬ ነው። የማንነት የሀብትሽዬንም የበቀልዬንም ነሽ ደህና ነሽ? ሰላም እንዴት ነው? እንደማለም እግዚአብሔር ይመስገን። ያው እግዚአብሔር ያጠንክረን። ግን ያለው ሀብትሽዬ ሰላም ብያለሁ። በየምድርም ሰላም ብያለሁ። ከታችም ያላችሁ ሰላም ብያለሁ። ደስ የሚለው ግን ምን አልሽኝ ሀብትሽዬ? አውሬ ደስ የሚለው እንደዚህ በወረት ማትንሸራተት ጀግና በእውነት ከንቲባዬ ስላረኳት ደስ ብሎኛል። በቀልዬንና ቂመኛ ትውልድም ስለተፈጠረ እሷን የሚመስሉ ብዙም ስላሉ ደስ ይላል። ያው ማሸነፋችን አይቀርም። ያው ግን መስዋዕት እንከፍላለን። ያው ግን በርቱ፣ በእውነትን በርታ። ደስ ይላል። ያው ከአማራነት ወደታች እኔም አልንሸራተትም። በጣም ነው የምወደው አማራነቴን። በእውነት ከምነግራችሁ በላይ በጣም ነው የምወደው አማራነቴን። ለዛ ነው
አማራ የሚባል ነገር እኮ የለም እትዬ። አሁን አማራነት ከታሰበ ከየትኛውም አካባቢ የመጣውን መቀበል ግድ ይላል። አልቀበልም ከአካባቢ ያለ ብቻ ካልመራ እንዴ ሁለቴ ተወዳድሮ ሲወድቅ እንዴ መቀበል ግድ እኮ ነው። አሁን ምሳሌ አንቺ ተሸናፊ እንደውም ተመራጭ የምትሆኙ ምሳሌ ነው እትዬ ሳይሆን ሶስተኛው ነው። አንቺ አትሆኝም ብለሽ መተሽ አንቺ አትሆኝም ብለሽ መተሽ ተሸናፊ ኮን ሽንፈቴን አምኜ ከታችኜ እዛ ቦታ ላይ እስከምወጣ ድረስ መጠበቅ ሲኖርብኝ ኖ እኔ ካልመረጥሽኝ በቃ አልፈልግም አንቺ ጋር አንድኝ መስራት አልፈልግም እኔ እንደ ጎጃም ቆማለሁ እንደምን የሚል ከመጣ አሁንም ያው ነው ምንም ትርጉም የለውም። አማራ የሚገነባው በአንድ አካባቢ አይደለም በሁሉም አካባቢ ነው። ትናንትና አባይ ጣና ጋር ምን ታሪ ነው እሺ የዛንም አውሪው ችግር የለም። የዚህ ችግሩማ ያው የአማራን ሰቆቅ አለመረዳት የሚመስለኛል ወይም ደግሞ በአማራ እንባ ላይ ማላገጥ ነው የሚመስለኝ እንጂ ተሸነፍን አልተሸነፍን አይደለም። ማን ነው በቂ ሆኖ ህዝቡ ተቀብሎት ማን ነው ለጥላትስ እንዴት ነው ምርር ብሎ ጥላትን የሚጠላው ማን ነው ብሎ ነው መቀበል መቻል ያለበት እንጂ ጎንደር ስለሆነ ጎጃም ስለሆነ ሸዋ ወሎ ስለሆነ ወይም ከክልል ውጭ ያለ አማራ ስለሆነ አይደለም። ማን ነው ግን የእውነት ያቺ ወላሂ አማራ አልሆንም ላለች ህፃን ልጅ እንቧን የሚቀበላት እንማራለን ብለው ወጥተው ለቀሩ ተማሪዎች ቤታቸው ፈርሶ ለሚለምኑ 11 ጊዜ ለተቃጠለች ከተማችን የአባቶቻችን ሰርተውት ያለፉት አዲስ አበባ ከተማ እንዳልተሰራ ሆኖ ለሚነደው እንደገና ደግሞ ወንድሞቻችን የእውነት አማራ ብለው ወጥተው ዘራቸው እንኳን ሳይተኩ እንደ ቅጠል ለወደቁት ወንድሞቻችን የነሱን ደም የሚመልስልን ማን ነው ተብሎ ነው እንጂ እኔ እንደዚህ አማራ ብዬ ስለተናገርኩኝ ብቻ አማራ ነኝ ስላልኩኝ ብቻ መሆን አይችልም መመረጥ አይችልም። ምክንያቱም እሱ ነው ጥያቄው ትይዩ ትምህርት ውጤት አመጣሽ ኤክስ ገባብሽ ኤክስ ሲገባብሽ አንቺ ውጤት አላመጣሽም ካንቺ የበለጠ የማትፈልጊው ሰው ውጤት አመጣ አለፈ እንዴ የሱን ውጤት ልቀማ ማለት እኮ አቺ የምትይ አይደለም አይቻልም በፍጹም። ይሄ እኮ ነው ጥያቄ ትዬ የማንም አካባቢ እንደዚህ ስትይ የአካባቢ ጥላቻ አለ እኔ የአካባቢ ጥላቻ ቢኖርብኝ ከአራቱም አካባቢ ብር ሲሰበሰብ አልሰጥም ገባ እንዳውም እንዳይጓደልብኝ ብዬ 10% እንኳን ሲጎልብኝ ከጓደኛ እየተበደርኩ ነው ግማሽ እያሟላው የላኩት ማለት ነው። ለምን እንደሆነ ታውቃላችሁ? ሁሉም አካባቢ እኩል እንደሆነ ማወቅ አለባችሁ መጀመሪያ። ከዛ ጨምሮ አንድ የሰው ልጅ ተፈትኖ ወደቀ ሲወድቅ ሌላው ውጤት አመጣ ይሄው ኮሪዶት ነው ውጤት ያመጣው ብላችሁ ተከራከራችሁ አንቀበልም ማለት ያ ነገር መልሶ እንዲህ እንዳይቀበሉ ተደርጎ ሰውየው አንድ አማራ አይደለም አጭበርብሮ ነው ምንትሴ ነው እሱ ነው ሰው የገደለ ነው ምናምን ተባለ ያ ቡድን ተባለ ቀረ። ሁለተኛ ተወዳድርሽ አሁንም ከዛ ከልጅ ጋር ተወዳድርሽ አንቺን የሚመስሉኛል ብለሽ ይዘሻቸው የርሽው ራስሽ ተወዳድርሽ አሁንም ፈተናውን አላለፍሽም። እንዴት ፈተናውን እኔ ወደኩ ብለሽ እኮ ማልቀስ የለብሽም። ሽንፈትሽን አቀሽ ተቀብለሽ ሁለተኛም ኮሽ ሁለተኛሽን ይዘሽ መምጣት እንጂ እንደ አካባቢ እንድትቀበይ የምትሆኙ እንደዚህ ስትሆኝ እንጂ ኖ እኔ እሱ የወደቀው ያለፈው ማለፍ የለበትም እኔ ማለፍ አለብኝ ያለ ቅንጭላትሽ ያለ አቅምሽ እኔ ማለፍ አለብኝ ብለሽ ሲጀመር ማለፍ አለብኝ የለብኝም ላይ መግባት የለብኝም እኮ ምክንያቱም ይሄ ምንድነው ያልሰራሁት ለዛ ለሚያስፈልገው ዋጋ ላይ ከፈለው አማራ የሚያስፈልገውን ነገር ያላሟላውት ነገር አለ ወይ ተብሎ የሚታሰብበት ነው ይሄ እኮ። ምክንያቱም የስልጣን ጥመኝነት አይሰራም እዚህ ጋር እኛ ስንት አመት እንሞት ይሄ ደግ ህዝብ ስንት አመት ያልቅስ ስንት አመት ይገደል የማንም ጨምላቃ መጫወታ ስንት አመት ይሆናል እና ይሄ ለስልጣን ጥመኝነት ምናምን የሚደረግ አይደለም። ትውልድ እየወደቀ እንደ ቅጠል እየረገፈ ያልቃል እኮ ሰው አምላክ አይደለንም እኛ ተመልሰን አንነሳም ያልቃል። እንደዚህ አይነት ነገር ከፈጣሪም ጋር ቻሌንጅ መደራረግ ጥሩ አይደለምና አንዴ ከተሳሳተ ከወጣ ለሚቀጥለው መሰራት ያለበትን ነገር ተመርጠው ለወጡት ሰዎች እንዴት አድርጌ አግዤ እነሱ ለአማራ እንዴት አይነት ስራ ሰርተው እነሱም እኮ እከሌ ነው ሳፖርት ሲያደርገኝ የነበረው ብለው ካመሰገኑት ለሚቀጥለው መመረጡ አይቀርም። እኛ ደግሞ
ስልጣን መንገብገብ የለበትም አማራ ሲጀምር የኢትዮጵያን ስልጣን ጫፍ እስከ ጫፍ ካልያዘ ከክፍለ ሀገር ውጭ ያለነው አማራዎች እንዴት ነው ምንተርፈው እንዴት ነው ምንድነው እንዴት ነው የሚታሰበው ያ ብቻ አይደለም ለትየዋዩልሽ አሁን ምሳሌ የቢዛሞል አይተሻል አንቺም ሚዲያ ላይ ስለነበርሽ ምንድነው የተባለው የቢዛሞል ወታደር ፋኖ እኛ ጋር ተደባልቋል ብለው ሳይደባለቁ እኛ ጋር ድርጅት መስርቷል ብለው ወጥቶ የወላጋ ልጆች ናቸው የተቃወሙት ያስጨርሱት ማለት ነው አይተሻል ትይ እናታ ያዳ የወጡበት ዓላማ ባይለለም አይሸ ተገደለች ለምን ታዲያ እዚህ ላይ አልተካተቱም ምትጂ ለምን አልተካተቱም እኮ ለምን ስልጣን ላይ አልተካተቱም እኮ ይሄን ስጠይቂ ኖ እናንተ አታውቁም የሚስተካከል ነገር አለው ባካችሁ እኔ አንተ ማንም ሊሸውደን አይችልም ገባሽ ሚዲያ ላይ ነው ሁሉም ሰው ያለው የሚያቆም ኢንፎርሜሽኑን የሚያገኘው ሚዲያ ላይ ነው ምን እየተካሄደ እንደሆነ እያየናቸው እንዴ ፌስቡክ እና ትዊተር እኮ ቀውጢ እኮ ነው የሆነው ቀውጢ እንዴት ጄኔራል ተፈራ ማሞ ይመረጣል እንዴ አብሯቸው ስለሆነ የኛ ጀግና ሲሉ መጥተው አሁን ስልጣን ሲደርሰው እንግዲህ ጄኔራል ተፈራ ማሞ ከነሱ ጋር የሚሰራው ማንንም ያውቃል ባለፈውም ተችቸዋለሁ እኔ ቤቴን ከፍቼ ታውቃላችሁ እንዴት ህዋት ጋር ሰራለው ይላል የወታደር መሪ ነው የልዩ ኃይል መሪ ነበር ያውቃል ስንት አማራ የቤት አማራ እንደረገፈ የሸዋው እንደረገፈ የጎንደሩ እንደረገፈ ወጃም ላይ እንዳልገባ ይታወቃል እንዳልመጣው ለዛም መጥቼ ተናግሬዋለሁ የዛን ሰዓት ስናገረው እናንተ ፖለቲካ አታቁም ዝም በሉ እሱ ጀግና ነው መሪያችን ነው እያሉ የለጠፉት እነዚህ አሁን ለታ የሰደቡት ናቸው ገባሽ ተመረጠ መጣ ሲባል ምንድነው የተባለው ፋኖን አልመሰረተም ልጆቹን አዲስ አበባ ያስተማረ ጥሩ ትምህርት ቤት ያስተማረ የሱ ፋኖነት እንዳውም የአብይ አህመድ እንትን ነው ተከፋይ ነው ብለው መጡ አይሽ ይሄ ነው ትዬ እየተሰራ ያለው እንዴ መጀመሪያ እኮ የኛ ጀግና ነው ከዋት ጋር ሰራለው ብለህ መግለጫ ሲሰጥኮ የኛ ጀግና ነው እሱ ጀግናችን ነው መሪ ያለ የለጠፉት ሁላ እኮ ነው አሁን ለታስድብ የመጡት አይመራንም በግልጽ ነው የተናገሩት ወሎ ስልጣን ይዞ እኛን አይመራም ነው ያሉት እናያለን ለዚህ ለጎውንም ሆነ ይሄንም እንትኑን ድርጅቱንም ሆነ ደግፈው በብዛት ይሄዱ ያሉት የጎጃም ልጆችና እኛ አካባቢ የመጡ ልጆች ናቸው እኔ ለኛ አካባቢ ልጆች ጥያቄ ምሪ ወዳጆና ኮነሬል እሱ ተፈራማሞ ምንድነው ልዩነታቸው ተፈራማሞን ያመጣው ምሪ ወዳጆ አይደለም ወይ ይሄን ጥያቄ ነው ለነሱ መጠየቅ እንፈልግ ምክንያቱም ለጎው ብለው ሲጨፍሩ ያዩት እነሱ ነው አሁን እኮ ተካቷል እኮ እትለት ማወቅ ያለባችሁ ተፈራማሞ ብልጽግና ጋር የሚሰራ ከሆነ አሁን ማካተቱት እኮ አሁን ይዘው መጥተዋል ወይ ሰራን ሀሉን ምሬሳ ቆይላ ይዘውታል አካተውት ነበረ የዛን ሰዓት በመሪ ደረጃ ሲባል ቆይላ በመሪ ደረጃ ሲመጣ ለምን አንቀበልም አሉ ነው ይሄውላችሁ ማን እንደሆነ ልንገራችሁ እይትላችሁ አንደኛ አርበኛ ዘመነ ካሴ ሁለተኛ አርበኛ ሀብቴ ወልዴ ሶስተኛ አርበኛ ምሬ ወዳጁ አራተኛ አርበኛ ደሳለኝ ሲያስብ ሸዋ እሺ ቆይ በዛኛው ስልክ ላንብበው ምክንያቱም ትንሽ አነስ ያለ ነው አራተኛ አርበኛ ዝናቡ አምስት አይደለም አራተኛ አርበኛ ደሳለኝ አምስተኛ አስረስ ማሬ ዳምጤ ስድስተኛ አርበኛ ሄኖክስ አዲሴ ሰባተኛ ጄኔራል ተፈራ ማሙ ሰባተኛ አረጉት አንደኛ ነበር የተመረጠውም የድርጅት መሪ ሆኖ ነው ስምንተኛ አርበኛ ዝናቡ ልንገሮ ዘጠነኛ አርበኛ ደሳለኝ ብርሃኔ አስረኛ አርበኛ አስቻለው በለጠ 11ኛ አርበኛ ሳሙኤል ባለድል 12ኛ አርበኛ ማርከው መንግስቴ 13ኛ አርበኛ አንከበር ሰመኘው ይላል ይሄ ነው የተለጠፉ ግን ትናንትና መሪ ሆኖ የመጣው አርበኛ ጄኔራል ተፈራ ማሞ ነበር አንቀበልም ያሉት በገምድር እንዴት ነሽ ጠፍተሻል
እሱ ነበር የመጣው በነገራችን ላይ ግን አንቀበልም ብሎ ሚዲያውን ያንጫጩት አሁን እኮ አካተውታል እኮ እነሱ እኮ ያሉት መሪ ሆኖ ከመጣ ግን አንቀበለውም ያሉት ሆኖ ከመጣ አንቀበልም የሚሉበት ምክንያት ለምን ብለው አይጠይቁም ወይ ይያቄ ተጠፈው እንገፍ እያሉ ከሚሄዱ ነገጧት አይደለም ምር ወዳጆን ማለት ነው ተፈራማ ሆነ አንቀበልም ያሉበት ምክንያት ምንድነው ብሎ ሰው አይጠይቅም እንዴ ጠያቂ መሆን አይችሉም እንዴ እነሱ እስከመቼ ነው ተጭነው የሚዘርቁት ነው የኔ ጥያቄ ማይተማራን የታለ የተማሩ ደንጎሮ ከሰራ አልተማሩ አይጠይቁም እንዴ ትናንትና ቤታቸውን ከፍተው አይተዋል እንዴ በነገራችን ላይ ፋኖች በሙሉ ምድር ላይ ያለው ፋኖ አይቷል ተመልክቷል ፌስቡክ ላይ ምን እንደሚጻፉላ ተመልክተዋል ተጽፏል አይተዋል ትዝብት ሸሪ ያረኩልሽ እኮ ትዬ ስለመጣኝ ነው ትዬ ስለምትይ እናንተ ምን አገባባ በቀል ያያዋት እኮ እኔም የመጣው ለዛ ነው እንጂ አይመቸኝም እትዬ እንዴት ከረምሽ ሰላም ነሽ ወይ ውዴ በሰላም ነው የጠፋሽ እግዚአብሔር ይመስገን ትንሽ አመም አድርገኝ እሺ ታለም እንዴት ነሽ ሰላም ነሽ ወይ እግዚአብሔር ጨርሶ ይማረሽ ስንታፊ ጨንቆን ነበረ አይዞን ይሁንት ስለምን ነውና ያው አመመኝ ማለት አስጠላኝ ሁላችንም ያው እኩል አማራነት ይሰማናል ግን አንዳንዴ በጣም ሴንሲቲቭ የምትሆኝበት ፓርት አለና ለዛ ነው ይቅርታ ስላስጨነቀ አይ አገር ተቆራረጠ የት አገር ገባሽ ለምመሪ ነርክ እንዴ በቀልዬ ዛሬ አይመቸኝም ታውቃለሽ መልካም ቀን ይሁንላችሁ እሺ ስለምትመቸኝ ነው አመሰግናለሁ ትዝብትዬ ነው ትዝብትዬ ሰላም ብያለሁ ታይ መጻፍ ትቼ ነበር መልካም አለም እየተሳደናት ነው በነገራችን ላይ ሸር ያረኩልሽ አዎ በቀልዬም ነግራኛለች ባትቸገርም ችግር የለም አይ እንኳን አረክልኝ በቀልዬ ጨንቆኝ ነበር እንኳን አረክልኝ ነው እሺ ቴንክ ዩ መልካም በእህት አለም ቻው ዛሬ እግዚአብሔር ያክብርልኝ ትጽልያ ቦታ እየሄድን ነው ማለት ነው ቅዳሜ መዝሙር ነው የሰማው ይመችሽ ትዝብትዬ ጸልይ ለኔም ጸልይ እስቲ ቆይ ታች ምድር ላይ ያለው ፋኖ አልደረሰባቸውም በእርግጥ ተሰብስቧል በችግር ሲሰቃይ ነበር የሚበላውና ሕክምና ያጣው የሞቱም አሉ ያ በገምደር እንዴነሽ እና ያለው ነገር ይሄ ነው እኛ ጧት የጀመርነን ግን ማንነህም አንሰማም መስሚያ ይጥጥ እግዚአብሔር ይመስገን እንዴት ናችሁ ሌላ ልጅ ያቺ ሰዋው ልጅ ደረሰች አይደል የሆነች ልጅ ነበረች መብረቅ እኮ አለች በቀሏ መታለች ከታች የሸዋ መብረቅ ነው ግቢ ወይስ ልኬልሽ ነበርኩ ጠፍታለች አስጥል እንሞጣ ቤት ውዳ ይተናገር ይበቃሻል መሳቢ ውሃ ጠጭ ከነሽ ስለመጣሽ እኔዎች ደስ ብሎኛል ታዮሽ ወሽ ነበር ደግሞ ፈጣሪ ተቃላ ይመስል ታለ አባይ ጣና ቤት እንደሰማ ተቀደሽ በቀል ትናንትና ሁለት ሴቶች አሉ ማለት ነው እንዳልከ አሁን የሚቀርና እናንተ ስራ ስሯል የስኳድን ዕቃ አፈቅርሃለሁ ወዳሃለሁ እያላችሁ በየቦታው ተሰማርታችሁ የምፈልገው ያንን ነው አምጥልኝ አለ እንደውም ቆይ ስክሪንሾት አድርጌ ሲገቡ አመጣልሻል አረ እኛ ምን አገባን ታዲያ የሰጠኝ ካለ እኛ ምን አገባን በሸዋም በጎጃምም በወሎም በጎንደርም ጭምር አሁን ስልጣን የያዘው በነገራችን ላይ እንትን ነው ይሄ ታያት ስጣፋ ያቺ ሞጣ ቤት ያወራችሁ ልጅ አወቃችኋል እሷ እኔ ቤት ትመጣ ነበርና እኮ የሸዋ መብረቅ ሳይመስለኝ መድሪ የሸዋ ታዳጊ ምናምን ነው የሚለው ስሟ የአጼዎች ምናምን ነው የምትለው በጎንደር ነው ስሟ ማን ቀይረው ነው የሸዋ መብረቅ ነው የሚለው ብላ ነበር የምትመጣው ሞጣ ቤት ገብታ አይቻታለሁ አትስቆታች የዘመነ ሮኬት ያለች ሶካካ ታዳካለች ያለው አትልም ገባች ገብታለች እኔ እኮ ስታፋለች መጣ ነበር የሆነ ቤት ይጃል ተናገረው ተማጣለ ገፍኩ እትዬ ምን ሆነሽ ነው የጠፋሽ አውሪኝ ነው አለው እንዴት ናችሁ ውዶቼ አንቺ አለሽ ፈጣሪ አለው እየሰማሁ እኮ ነው የጠፋሽ
ስምሽን ቀይረሽ ነው እኔ እኮ ጠፋ እያልኩ ነበረ እሰማለሁ እንጂ ስለ ቦይስ ላኩልሽ ገስት ያለክም ብሎኝ እኮ ነው ሸራ አላደርግም ብሎኝ እንዴት ናችሁ? ትንሽ ደህና ናችሁ? እንመራለን ትንሽ አይታችኋለሁ መልስ ምት እየሰጣችሁ ናችሁ መልስ ምት እየሰጣችሁ ነው አይቻችኋለሁ ጎብዙ አዎ ያው አንዳንዴ ጥሩ ነው አዎ ያስቃል ይገርማል የዚህ ሰሞን ጉዳይ ማለት ነው እየገረመን ነው የተናገርነው እየሆነ ነው እኮ ሸዋ እንግዲህ ጠንቀቅ ብሎ መቆም አለበት 4 ኪሎ ማንተ ጠገበ መከታው ነው የያዘን 4 ኪሎ ልንገባ ነበር መከታው ያዘን እያለው እኮ ነው ያ 4 ኪሎ ያለ ነው ሰፈሩን ነፃ ሲያወጣ ስለሽው ያስባል አንዴ ከተማው ወጥርና ታገልበዩ ተመጣ ግንባሩን በለው 4 ኪሎና አሳልፈን አንሰጥም በለው 4 ኪሎ ቤት እንደሚያልፉልና ያቸው ነው ከዋንት ተወስክ ሲያልፍና ያዋለ ሁለት ሰው ይዞ መጥቶ ደሳለኝ ከመረሻዋን እናያለን ሁለት ሰው ነው ያዘው ደሳለኝ እንደው ሰሞኑን አወራለሁና በጣም ስራ እየተሰራ ነው ታች ላይ ግን ያው ትንሽ ነው ያ ሲያስብ ሸዋ አልተቻለም ባካች የሚሰራው ስራ በርቱ መስራት ነው የሚያዋጣው እናንተ ጎበዝ ናችሁ ቢያንስ እንኳን ጀግኖቻችሁን እየጠበቃችሁ ነው ሌላውን ታዩ እንደሄዱበት እንደጨፈሩ አልተሳካላቸው እንዴ እነሱም አናጠፋለን ብለው ተነስተው ነበር እኮ ሰሞኑን ራሱ ማለት ነው ብዙ ልጆች ናቸው እየመጡ ያሉት እየተቀላቀሉ ያሉት ግን ያኔ አንድ ቡድን አለ ማጀት ላይ እዚህ ደግሞ አላላ ላይ አለ በርግቢ ላይ አንድ ቡድን እሱ ቡድን ነው የቀረው ትንሽ እንጂ ፈረሰ በርቱ አይኔ ስትጸፊ እኮ ማለት ነው ምን ሆና የጠፋችሁ እያልኩ ነበረ የገምድር እንዳም የገምድር ብለሽ ቀይረሽ ሌላ ነበር ስምሽ አይደል ያጽዎቹ ምን ነበረ ያንጾኪያዎቹ ነበር የሚል ያ እርር በሉ አይ ስሜን ቀይሬ ነው እንጂ ከታች ሆኜ እኮ ሰማሻለሁ ይነግሳል ዘሜማ እንደማይነግስ እኮ አሳየነው እኮ አንተ ድድበር ምን አይነት ዘመነች ምግብ ትቀቅላለች ምግብ ማስታወቂያ ትሰራለች ዘመነችን አልመረጣችኋትም ታወረፉናንተ ይኸውልህ እንደማይነግስ አሳየነው ምትሉ ሰዎች ረፉ አሳያችሁን እኮ አሳየናችሁ 13 ማር ዘመነ አይነግስም ተባልኩ እኮ እንደማይነግስ ደግሞ እኩልነት መሪ ተመሪ ረቅጦ እንደማይገዛ እናሳየህ ያልኩ እኮ ነው ሁሉ መሪ ሆኖ እኮ ነው የመጣው ዘመነ ይነክሳል ነው መሪ ሆኖ አሁን ያ 13 መሪ ማለት ነው ጠብቂ ይሄ 13 ላይ መሳሪያ እንደዚያው እኔ መሪ ነኝ ስለነበረው ትቶ እኔ ተራባል ነኝ ብሎ ተናግሯል ሄድና ያን ሪከርድ ዘመነ ወጥ እየሰራ ያብላችሁ ወጥ እየሰራ ያብላችሁ ተራማሪ ሆኖ አሁን እኮ ተማሪ ሆኖ መጣ እኮ በቃ እኔ እንደናንተ ጋር እኩል ነኝ ብሎ እኮ አምኗል አሁን ዘመነ አባል ነው በቃ ያ ፋኖ ነኝ እንደናንተ ማንንም አልበልጥም ብሎ እኮ ተናገረ አላያችሁትም እንዴ ለአርበኛ መሳፍንት ምንድነው ያለው ዘመነ ካሴ እናንተ ትልቅ ናችሁ እኔ ከግሮ በታች ነኝ ስለዚህ እግሮ ስር ወርቃለሁ ይቅር በሉኝ ልሳሳት ይችላል ልጅ ሆነ ያለው እኮ አርበኛ ለአርበኛ መሳፍንት እኮ ነው አጣቀም እንደ ገለቴው ራያ ወሎ ነው ምሬ ወዳጆ ራሱ አልተማረም እያላችሁ አፋችሁን ስከፍቱ ነበር ግን አንተ ጋር እኩል እንደሆነ መሰከርክለት በራስህ አሁንም እኩል ሆኖ መጣ እኮ ምሬ ራሱ እኮ መሪ ሆኖ መጣ ወላ የቀለበቱ ወላ የጅቡ ቆዳ አንድም አልተረፈም እንዴ እና እናንተ እኮ ናችሁ ያላችሁት እኛ እኮ አልተማረም አረቂ የሸጠ እንዲህ እየተጠየ ያለው አፉን ሲከፍቱ ነበር ግን እሱም መሪ እኩል ዘመነ ጋር እኩል ሆኖ መጣ የሚጎዳው አማራው ቤት ስንት ሚሊዮን ሲከፍል ነበረው ሰውዬ ጋር ማለት ሆነ ታሪክ ነው ሲሆኑማ እንደማይ አታቅም በላይ እንዳልሆነ ካቅም በላይ እንደሆነ በአቅሙ ልክ
ልክ ከማንኛውም ፋኖ እንደማይበልጥ ዝሆኑ ተነገረ። አመነኩ። አምኖ እኮ ተቀብሎ መጣኩ። አምኖ ተቀብሎ መጣኩ። አሁን እኮ ሁሉም እሱ ከማንም ከምሬ እንደማይበልጥ ከተመረጡት ሁላ ከሀብቴ እንደማይበልጥ ከማንም እንደማይበልጥ እኩል ነው ተብሎ እሺ ብሎ ተቀብሎ መጥቷል። አይ ፕራውድ ዩ በዚህ ክብር አለኝ። ለምን የበላይነት ሆኖ መሪ ሆኖ ግን ቢመጣ ይንጉስ ነኝ እኔ ንጉስ ነኝ ነው ያለው። እንደንትና ማን የተሰቀለው እንደ በላይ ዘለቀ ልጆች በቃ እንደተጎራው አልሆነለትም። ለማንኛውም ሪከርዱ ሲያሰሙ አይታችሁ ከሆነ የድሮ ሪከርዱ ሁሉ ያወጡ ዋና ማራዎች ሲያሰሙ ነበር ማታ ምን እንዳለ ማንን ገደለ ብሎ እንደሚያምን ሁላ ሲነገር ነበር። በነገራችን ላይ ምሬ ከአማራ ህዝብ ይሄ ዘመነ ከአማራ ህዝብ እንደማይበልጥ ትናንትና አሳይተውታል። በዚህ ክብር አለኝ። ግን አንድ ድርጅት ተመሰረተ መጣ ለምትሉ ደግሞ 13 መሪ ይዘህ መተሃል። 13 መሪ ከ9 መሪ ወደ 13 ስንት ጨምራል? 4 ለታዩ ይጻፍ። ለኔ አሮጊትነት አታስብ አባቴ። እያንቀጠቀጥኩ እኮ ነው ሄደህ እንድታለቅስ እኮ ዛሬ እኮ መተ እኔ አቅም እንዳለ እያሳየሁ ነው። እያሳየሁ እኮ ነው። ሻንስ ችሎታ እንዳለኝ እያሳየሁ እኮ ነው። ያለቀስኩ እኮ ነው። አንተ አሬራ ማንም እንደማያንበረከከ እያሳየሁ ነው። መተው እኮ እያሳየሁ እኮ ነው። እስካሁን እኮ ስትጫጫ ቆይተህ እኮ ነው አሁን 200 ሰው 43 የቀረው። አቅም እንዳለ እኮ እያሳየሁ ነው። ሽንታ እና ዘመነ ከየትም እንደማይበልጥ አሳይተነዋል። ዘመነ ረቅጦ ይገዛሃል። ዘመነ መሪሽ ነው። ዘመነ ረቅጦ ይገዛሻል የሚልሽ ፋንድያ ሁላ አሳይተነዋል። ረቅጦ እንደማይገዛ ከማንም ፋኖ እንደማይበልጥ የጎጃም ፋኖ ከአራቱም ያለው አካባቢ እኩል እንደሆነ አሳይተነዋል። ይሄ ራሱ አንድ ለውጥ ነው። አንድ ለውጥ ነው ማለት ነው። ተገዥ መሆን እንዳለበት እኩል እንደሆነ እሱ ከየትም እንደማይበልጥ አሳይተነዋል። ይሄንን ደግሞ ክበሩልኝ ነው ማለት የምችለው። አሁን ደግሞ ይቀጥላል። ህዝብ ካልመረጠው አሁን ደግሞ ምንን ያምናል መሰለ? ህዝብ ካልመረጠህ ከታይ ሆነህ እንደሚያገለግል ለህዝብ ወጥቻለሁ ካልክ ከህዝብ በታይ ሆነህ ታገለግላለህ ወይንስ እኔ የበላይ ነኝ ንጉስ ነኝ ያልክ ይቀመጣል? ያንን የምናየው ነው። አይ ዘመነ የበላይ ነው ንጉስ ነው እኔ ከህዝብ በታይ አይደለሁም ካለ እንገነጠላለን ጎጃም ሀገር ይሆናል ብላችኋል። ሁኑ እኛም ወሎም ሀገር ይሆናል፣ ጎጃምም ሀገር ይሆናል፣ ሸዋም እንደዛው ነው፣ ጎንደርም እንደዛ ሀገር ይሆናል። ምንም ችግር የለም። አሁን የሚለየው አሁን ነው። ድርጅቱ መሪ ሆኖ ከመጣ አሸናፊው እንደፎከረው ዘመነ ካሴ የሸዋን ህዝብ ጨፈጭፋለሁ እንዳለው ድሮ ከሌ አባበሎን የሰቀለው ከሌ ነው ብሎ እንዳወራ ሁሉ እጄ የሸዋ ህዝብ እንግዲህ የሸዋ ህዝብ አሁን ያለው ትውልድ አያውቅም። ማን እንደሰቀለ ብትጠይቀኝ እኔ አሁን የታውቃለሁ? ንጹህ አማራን ያለው አሁን ምኒልክ ጡት ቆረጠ ብሎ ኦሮሞ እንዳለው ጎጃም ላይ በላይ ዘለቀን የሰቀለው አፄ ሥላሴ ነው። ስለዚህ የሸዋ ህዝብ ዋጋ መክፈል አለበት ብሎ ያተናገረው እኮ ዘመነ ካሴ እኮ። ለምን ዋጋ ይከፍላል? ንጹህ ነው። አያቅ ምን እንዳደረገ ታሪክ የዛ ዘመን በሌለበት ዘመን ላይ ያለው ትውልድ ልክ በሚኒሊክ የሌለ ትውልድ ዋጋ እየከፈለ እንዳለው በኃይለ ሥላሴ ደግሞ የሌለው ትውልድ ዋጋ ይከፈል ተብሎ የሚመጣ መሪ አንቀበልም እያልን ነው። እኛ ልኩን አስገብተን ረቅጠነው ከታች ሆኖ ምላሱ የራሱ ምላስ ፖለቲካውን አጥመልምላ እንደጣለችው ሁሉ ነገ ጧት ከህዝብ በታይ ሆኖ ያገለግላል። ያንን አልቀበልም ካለ ደግሞ ባፍንጫው ይተከላል ያልከው አሁን የምታታለው አማራ የለም። ትቀበላለህ አልቀበልም ካለ ባፍጢም ተደፋ እኔም አላንስም ብሎ ይመጣል። የወሎም እኔ እኩል ነኝ ይላል፣ የሸዋውም እኩል ነኝ ይላል፣ የጎንደሩም እኩል ነኝ ይላል። እንግዲህ ሁሉም እኩል ከሆነ ተመሪና መሪ አይኖረውም። በክፍለ ሀገር ትከፋፈልና ቀበሌህን እየመራህ በክፍለ ሀገር ይዘህ ትቀመጣለህ ማለት ነው። ሌላ ነገር ምንም ነው ለውጥ የለውም። እና አሳምነው ነው አልያልን ነው። አንድ ለውጥ አምጥተናል። በነገራችን ላይ እናንተ ኃይለ ሥላሴ ለማን አልሆነም? እንግዲህ ኃይለ ሥላሴ ሰቅሎናል እያሉ ነው። ኃይለ ሥላሴ በላይ ዘለቀን ከቤት አማራ ሰርቀው አምጥተው
ጎጃም ላይ ጀግና ስለሌለ አስቀመጡት። ኃይለ ሥላሴ የጎጃም ነው መጠይቅ እንኳን ካለበት በነገራችን ላይ የቤት አማራ ህዝብ ነው ኃይለ ሥላሴን መጠይቅ የነበረበት። ኃይለ እንትና ይሄ በላይ ዘለቀ ከቤት አማራ የመጣ ነው ማንንም ያውቃል። ጎጃም አደገ። የጎጃም ያው ጀግና ስላልተወለደበት አርበኛ ሆነ። አርበኛ ሆኖ በአርበኝነት ሲያገለግል ራሳቸው አሰቀሉት ማለት ነው። ራሳቸው ናቸው በነገራችን ላይ ያሰቀሉት። ግን ያው በኃይለ ሥላሴ ነው የተሳበበው። ኃይለ ሥላሴ ደግሞ ከሸዋ መጥቷልና የሸዋ ህዝብ ዋጋ ይክፈል መጽሐፍ ጽፈናል ያሉት ራሳቸው በነ ሚኒሊክ አስገድሎናል ብለው እንደ ኦሮሞ የሚያምኑት ራሳቸው። ወሰን የሚባል ወንዳሰን የሚባል ሴት አገረድ ወንዳገረድ መጥቶ ምንድነው ያለው እንዴ? ወንዳገረዱ ሴት ወሰን እኮ ሚኒሊክ እኛን ያስገድለን ነው ለኛ ምንም የጠቀመን የለም ብሎ እኮ ወጣቱን የሚኒሊክ ልጅ ነኝ እንዳይል የሚኒሊክ አመት ባል እንዳይከበርለት እኮ ሲያደርግ የነበረ ሴት ወሰን እኮ ነው። አንረሳሳ ጎበዝ ሾርትን ሞሪ የለም። አሁን እኛ አንደኛው ክፍለ ዘመን ላይ ነን። ሪከርዳችሁን እንይዛለን፣ እናስቀምጣለን፣ እናስታውሳለን፣ ያላችሁትን ሁላ እንናገራለን። አሁን የምታታሉት አማራ በሆይ ሆይታ ሸዋ ከአገሪቱ የመጨረሻ ያደረገው ኃይለ ሥላሴ ነው እንዴ? ሸዋ ኃይለ ሥላሴን ሸዋ ልገድፍ አላለም እኮ ያሉት ኃይለ ሥላሴ በላይ ዘለቀን ሰቅሏል። ይዞር አዳምጥ በላይ ዘለቀን ኃይለ ሥላሴ ነው የሰቀለውና የሸዋ ህዝብ አሁን ስልጣን መያዝ የለበትም እየተገረፈ መኖር አለበት። ኦሮሞ ጎንደርን ገዝቷል ብሏል። ያ ትክክል ያሉትን ነው የምናወራው። ስለዚህ እያሉ ያሉት አሁን ኃይለ ሥላሴ ከሸዋ የመጣ ስለሆነ የሸዋ ህዝብ ዋጋ መክፈል አለበት ስልጣን መቆጣጠር የለበትም ብለው ይኸው ሁለት ሰው መርጠው የአዲስ አበባ የኢትዮጵያ ዋና ከተማ አዲስ አበባ ያህል አገር ይዞ ሸዋ ሁለት ሰው ነው የተመረጠለት እያልኩ ነው እኔ። ማንን ወክሎ? ሁለት ሰው ብቻ መርጦ ማለት ነው። ስለዚህ እኛ ሸዋን ያላካተተ ትግል 4 ኪሎ ቤት በኩል ገብታችሁ ነው 4 ኪሎ በአፋር ብላችሁ በአዋሽ ልገቡ ነው 4 ኪሎ አፋር ጋር ላይ ፈጥራችሁ። አፋር ለሸዋ ነው ቅርቡ። በነገራችን ላይ አፋር ለሸዋ ይቀርባል። መሸም አፋር ሸዋን ትቶ ከጎጃም ወይንም ከጎንደር ወይንም ከማንጋል ላይ ሳይፈጥር ቤት ብላችሁ ልገቡ ነው ሸዋን ሳታካትቱ ደራን መተከልን ረስታችሁት ከዛ በሪከርድ መተከልና ደራን እናስመልሳለን ከጻፋችሁማ ታሪክ ይቀመጣል። እንዴት ብሎ ይቆጥባችኋል። በኋላ ተመካከራችሁ ምን በኋላ እኮ እንሰጣችኋለን። አሁን ህዝቡ እየተቆጣ ስለሆነ ፖለቲካ እንደዚህ ብለን መሄድ ስለማንችል ደራን እንጥራ ብላችሁ መልሳችሁ ጠራችሁት። ሸዋን እና ጠላን ሲጀመር ደሳለኝ አይወክለንም። ያ ደሳለኝማ ቀሚስ ለብሶ አሉ እነዋና አማራዎች ሲሉ ሰምታችሁ ከሆነ ጡት ማስያዣ አድርጎ የሸዋን አማራ አጓርዶ የመጣ ይሄ ልጋጋም እሱ ነው። ኃይለ ሥላሴ የሸዋ አርበኞችንም ሳይሸፍቱ ውስጥ በውስጥ ገድሏል። እንደ በላይ ያልታወቁትን በላይን እኮ ያሰቀለው እኮ ታዲያ እንትና እኮ ነው የራሱ ህዝቡ ነው ያሰቀለው። በላይን አሳልፎ የሰጠው ህዝቡ አይደል? ኃይለ ሥላሴ እኮ በላይ ቢያሰቅል ወሎዬው ይጠይቅ እንጂ እናንተ ምን ቤት ናችሁ? ጥያቄው ጎጃም ሰው ምን ቤት ነው? በላይ ዘለቀ እኮ ወሎዬ ነው። ምን አገባችሁ? ወሎ አይደል አትመስለኝም። ቆይ በነገራችን ላይ በላይ ዘለቀን አሰቀለ ያሉት እነሱ ሆኖ ያለ አሁን ጥያቄው እዛ ላይ አይደለም። የሸዋ ህዝብ መስዋዕት መክፈል አለበት ብሎ ለምን ተመጣ ነው። እነሱ አልተከራከሩም። በኃይለ ሥላሴ አልተከራከሩም። ተከራከረ የለ። በላይ ዘለቀ ያሰቀለው ኃይሉ በለው ጎጃሜ ነው። ትክክል። ጎፈር ትክክል ያሰቀለው ጎጃሜው ነው። ያ ኃይሉ በለው ትክክል። እኔም ሰምቻለሁ ይሄንን ታሪክ። እኔ በነገራችን ላይ እኛ አልተወለድንም። ማን እንዳሳቀለ ፈጣሪ ወቀው። እኔ አሁን ከሸዋን የመጣሁት ባያቴ
ልሰቀል ነው ማለት ነው። ዘመነ ካሴ ስልጣን ይዞ ሊሰቅለኝ። አራኡ እኔ አሁን አላቀው ሰውዬው ጥቁር ይሁን በፎቶ ነው ያየሁት። እንዲህ ብሎ ነገር የለም እያልናችሁ ነው እኛ። ስለዚህ ሸዋ ስልጣን መቆጣጠር የለብንም ያሉ እንኳን አንቺን አይደለም ማለት ነው የእናቱን ዶሮ የበላውን ውሻ ራሱ መግደል አይችልም። አቆይ ለነሱ ወደ ስልጣን ከመጣኮ ዘመነ ካሴ የሸዋን ህዝብ ሰቅላለሁ እያለቆ በራሱ ሪከርድ ነው የሰማነው። ስለዚህ ሸዋ ስልጣን አይገባውም። ሁለት ሰው ብቻ ወክለውለት ያመጡት ሸዋ ደራን የተውት ለዛ ነው ያ ጊዜ አልፏል። እንዴ ያ ጊዜ አልፏል እኮ አላለም። ዘመነ እኮ ወጥቶ ነበር። የሸዋን ባያት እኮ ሸዋን ያቺ ነው አሁን ደሳለኝ ሲያሽብ ሸዋን 20 ደቂቃ ዘመነ አይመራም ሲል ሲያስብ ሸዋ እኮ ዝም ነው ያለው። ምንም አልሰጠም። ለምን የዘመነ ባሪያ ሊሆን ነው? ህዝብ ሊያስጨርስ የሸዋን ህዝብ ሊያስጨርስ ደሳለኝ ሲያሽብ ሸዋ ማለት ነው። ዝም ማለት ለምን የሸዋን ህዝብ ሊያስጨርስ ስለነበረ 20 ደቂቃ ዘመነ አይመራም ሲል እኮ እሱ ዝም ብሎ ነው ያስተዋለው። ምን ተናገረ? ምንም ያላችሁን ስጡኝ ስልጣን ነው ያለው እኮ ያላችሁን ጻፊም ሊሆን ነበር። የሚኒሻ ቦታ እንኳን የለም እንዴ ነው ያለው ደሳለኝ። እሱ ተመልከቱ እንግዲህ ባሪያ ሆኖ ሸዋን ባሪያ ጎል ያስገድል የሸዋን ህዝብ ሊያስጨርስ ማለት ባለው ጎጃሜ ጳጳስ ከተደበቁበት ጸሐፊም አይደለም የሸዋ መብረቅ ያስገድል የቢሮ ዘበኛ ነው ነበር የሚያረጉት እንጂ ወንድሙ ጋር ወጥሩ የሥራ የሚያዋጣው አሁንም ተነቃት። ከእንግዲህ በላይ ችግር የለውም። ያሁኑን አይቷል አይደለ? ከእንግዲህ በላይ ራሱ ነቅቶ ከወንድሙ ጋር ተስማምቶ መሰራ በጣም ሲጀምሩ ወታደር የለውም ብለዋል። ለጥቃኛችን መጥቷል ያለውን አብሮ ተወንድሙ ጋር ለምን ተባብሮ አይሰራም ነው ደስ አይደል? አይሰማም ይውት ነሽ ተወንድሙ ጋር ለምን አይሰራም? ምክንያቱም ወታደር የለውም። ዝቅ አድርጊው ሲንግርት ማን ነው ከኋላ ያሉት እና ማን ነው? እና ምን አለ አይሰማም። ስሚ ምን እንዳለ ታውቂያለሽ? ዶላር የሚለው እንግዲህ ከድሮ ጀምሮ ፊልድ ኮሎኔል ፈንታ ሙሀቤን ነው ይሄ ልጅ ማለት ነው። እኔ በጣም የሚያናደኝ ነገር ምንድነው ቤት አማራ ሆኖ ፊልድ ኮሎኔል ፈንታ ሙሀቤን እየደሰ ምሬ ይመራኛል ማለት ነው። ዲቃላ ይርም ነው የሚለኝ። ከዛ እዛ ሄደው ደግሞ አንቺ አወራሻትን እዛ ሄደው ይጽፋሉ። የሚገርመኝ የቤት አማራ ልጅ ገብቶ አሁን ለታ ሰብስክራይብ አላደረጉኝ ኢትዮጵያን ሰብስክራይብ ይሄን ተራፈው ለማይሆን አይዞህ እያሉ ያጽናኑት ተራ አይደለም በቀል ተራ አይደለም። እንደ ተራ ተሰጁ በጣም ስራ እየሰራ ነው። ለማኝ ነው ይሄ ለማኝ ነው። ምን ማን የማይሰማው ለማኝ ነው። ምንድነው አቅሙን የማያል አክቲቪስት ላይ ብሎ የመጣ ለማኝ ነው። እንዴት ይሄ ግን እርግጠኛ ነኝ እኔ እንደ ባትር ጣሪ ፈርማለ የቤት አማራ ልጅ አይደለም። ይሄ ዲቃላ ነው በእውነቱ። ደግሞ ምን አጠፋ ይላል ሰው። እንዴት ራሱን አሳልፎ ይሰጣል ለሌላ እንትን ነገር ለብር ብሎ ዶላር ይላል። ደግሞ እሱ ዶላር እኮ ተከፍሎት ነው። ደግሞ ዲቃላ ነው። ስርዓት ያዙ ይላል። ለራያ ጥንባታም ጋላ አፈር ብሎ ማንነባታ ተሰጣችሁ ቤት ነገር ሁላችንም ቤት አማራ እንመጣለን እኮ ሁሉ በአራት አቅጣጫ ሸዋን ብትሬት ምን ገናኛለን እያንዳንዳችን። እኛ ብንሞት የልጅ ልጃችን እዛ ነው ያሉት። ምድረ ዲቃላ አሁን ላይ ዶላር ቤተልሔም ዶላር ስለከፈለችው ብር ስለሰጣችሁ ጎጃሙና ናዳ አብሽር ቀጥልበት አለችው። ናዳ እስኪ ቀጥልበት። ጣቱ የሚዘፍናት እንዳለ አሻራ ወንጀል ነው ያለበት። እሱ እንዳለ አሻራው ሙዚቃው እንዳለ ወንጀል ነገ ላይ ሁሉም አንድ ሲሆን እሱ ይቆጨዋል። ኑሬ የሚዘፍናት ሁሉ ነገር በሸዋ በጎንደር የሚዘፍኗት ነጥብ አላት። እሱ እንደበግ የሚከተል የመጨረሻ ቆሻሻ ከዘፋኞች ሁላ ከቤት አማራ በጣም የሚስጠላኝ ይሄ ዲቃላ የሆነ ልጅ ብቻ የሳሚ ዲዮን የሚባል አንድ ተመራጭ ዘፈን የሌለው ዝርክርክ ደግሞ ፖለቲካ ቃል ያለ። እኔ በግሌ ፖለቲካ አላቅም አልናገርም አልችለውም። ቦዲ ብዙ ነገር አለ ግን ይዘዋለሁ። ምክንያቱም መናገር አልችልም። ዝም ማለት አይችልም። መስፈን ከዘፈነ የራሱን ይዘውት አይዘፍንም። ምን አይነት ዲቃላ ነው? በራሱ ጊዜ አይተማመንም። አሻራ ነው እየጣለ ሄደ። ሙዚቃ የሚናገራት አማርኛ እያንዳንዱ ከዚህ በኋላ ሪከርድ አድርጌ እለቅለታለሁ። ሸሪያችን ያዳመጠ ይኖራል እንዴ? እኛ እኮ አለን በቀል በዚህኛ አካውንት ገብተሽ ፎሎ አስደረግነው
የተለቀቀው ቪዲዮ ምንም የለውም ነበር አካውንቱ ላይ አለ። በፊት ጀምሮ ሀ ብሎ ሰብስክራይብ ስታደርጉ እኔ ቪዲዮ ሰርቼ አስቀምጬለታለሁ። እዛ ላይ ግባና ይው ፊሊ ጎረረንታ ማህቤ ምንድነው ያደረገህ ነገር ከቤት አማራ ምንድነው ያተደረገ ነገር ምን አለ የከፈለች እሷና ሲባል ምንድነው ያለው ምንም አላደረገኝም ዶላር ስለበላ ነው አለ። ዶላሩ የት ነው ሲባል ግን ምንም አልመለሰ አውጥቶ ነው የጣለኝ። ስለዚህ ምን አይነት ዲቃላ ደደብ ናቸው ጠቅላላ ገደብ ግቡና ማትድረቂም ሰፊ ቢላል ለዲቃላዎች ደግሞ ዘመናዊ ለማኝ ነው ታይ ዘመናዊ ለማኝ እኮ ቪዲዮ እኮ ሰብስክራይብ አድርጉኝ ባካችሁኝ ወደው ሪስ ተነበረው እነዛ ናቸው አንዳንዳስ ትበላል ጥንባታ እናንተ ታከሙ ነው የምልሽ። እኛ ምንም አልሆንም። ነገ ላይ እንገባለን። ሞት ያለ ነው ልንገርሽ፣ መሞት ያለ ነው ሁሉ ነገር ያለ ነገር ነው። ጥንባታም ታከም እናንተ ታከሙ። መጀመሪያ ግቡ ሆስፒታል። እያንዳንድሽ እኮ እየታየሽ ነው። ኮመንት ዘሜ ታያለሽ። ነገ ላይ ልክ እንደ አብይ አህመድ እየጠረገ ሲጥልሽ ምን አለ ባልመረኩ ብለሽ አፍሽን ትከፍቻለሽ። ሀብትሽ ተናገሪ። መቼም ቢሆን እኛ አብይ አህመድ ሲገባ ስንመርጠው እንደዚህ ነበር ህዝብሽ የቆላሽ። አሁንም በኋላ ላይ ይቆላሻል። በኋላ ላይ ብቻ ጠብቁ። እዚህ ጋር ተለፍልፎ አይቀርም። አንድ ቀን ታለቅሻለሽ። ያንዳንድሽ ከነዝር ማንዝርሽ ነው የምታለቅሽ። ወግኒያ እዚህ የመጣሽ እየርሽ እንዴ ብላ አረ ቤት አማራ አልሆነች ምን ታመጫለሽ ደግሞ ቶ ባይኮን ይሻላል። በቀልቦ ጎንደር አይደለችም ቤት አማራ አይደለችም እዛ ያሉት ሁሉም አይደሉም ሸዋ አይደሉም ብትይ ዝርክርክ ትክክለኛ አማራ ነው በዚህ ሰዓት የሚቃወሙ። በነገራችን ላይ ዘፈን ማለት ታሪካዊ ቅርስ ነው። በቃ መጽሐፍ ሲጻፍ ከስንተኛ ክፍል መጽሐፍ ሲጻፍ ያ መጽሐፍ ይነሳል። በቃ ሁሉም ነገር ታሪካዊ ቅርስ ነው። እሱ የሚናገረው ነገር የምትናገረው ነገር ቅርስ ነው። ቤተልሔም ነገ ላይ የምትሞት ጥንብና ጡቷን ሸፍና እንኳን እንደ ሴት የማትከበር ከበሬ ያላት ለብር ዋጋ ነገ ላይ ዘመነ መርቶ እኔ እንደፈለኩኝ ፈነጫለሁ የአማራን ህዝብ እንዲያሽከረክረዋለሁ ብላ ነው የምታስበው እንጂ ለአማራ ህዝብ አስባ አይደለም። ቤተልሔም አማራ የምትለው አትድረቁ ቶቼ ምታውሩት ካላውና እንውረድኛ የሚበቃናል። ይሄን ያልከለፈለን በኋላ እንገባለን። አሞኛል በሽታ ገባል እዚህ ሀገር በቀልዬ እኔ ውድ በቃ ውጪ አረፍ በይ። ውሃ ጠጪ፣ በደንብ ውሃ ጠጪሽ እናት። ይዋላ ያሽርሽ። መልካም ጊዜ ሁላችሁም እናመሰግናለን። አሜን። ስላገኘኋችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። በእውነት እናጂ አትጡ። ስላስታወሳችሁኝም አመሰግናለሁ። አስተዋሽ አትጡ። በረስ ስለመጣሽ እኔ ደግሞ እንግዲህ ችግኝ ምንም ያለ ሙሳሚ አላህ ይጠብቅሽ። ሁላችንም በቀሉ ተያት ትጥፊ እህት አለምዬ እሺ፣ ራስሽን ጠብቂ። አትናደጅ። ለዚህ ለበከተ ነገር ራስሽን ጠብቂ። ልጆችሽን እናትዬ ብዙ ነገር ይጠብቅሻል። እህት አለምዬ ስትጠፊ ማለት መልካም በርቱ። ራሳችሁን ጠብቁ። ሁላችሁም ራሳችሁን ጠብቁ። በቀልዬ ራስሽን ጠብቂ እህት አለም እሺ። በእውነት እንደ ቀልድ ራሱ ነው በጣም እንትን ብሎ ነበርና ራስሽን ጠብቂ እህት አለም። እኔስ ተኛ እናንተ ስራ ስላለባችሁ መተኛት እንኳን በደንብ አትችሉምና ራሳችሁን ጠብቁ። ውሃ እየጠጣሽ በርቱልኝ። እንበርታ። ያው አማራነት ያሸንፋል። እንግዲህ ግን በጣም ደስ ብሎኛል እንደዚህ አይነት ቂመኛ ትውልድ ጠያቂ ትውልድ ስለተፈጠረ። በቃ አረፍ በሉ። በኋላ ከቻልኩ እገባለሁ። እሺ ታለፍ ውድድ ነው ማረጋችሁ ግን እንድታውቁ እሺ። በቀልዬ እኔ እናት በጣም እናቀርባለን። ማልቀስ ሚኪ ሰላም ነው በቀልዬ? ያ መጥቶ ነበር እኮ እሱ መጥቶ ነበር። እዚህ ያው የኛ ተቃራኒ ሆኖ መጥቷል። ሁለቱም ገዳሽ ነው።